ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለአሁኑም ከምትወዱት እኛ ራሱ ለቀነው በብዙ ፊልም ወዳጆች ተወዳጅነትን ካገኘው መኒ ሄይስት የቀጠለ ተወዳጁ በርሊን ለብቻው ከሌሎች አዳዲስና እውቅ ተዋናዮች ጋር በፈረንጆቹ በ2023 ሰርቶ ለፊልም ወዳጆች ለእይታ የሚያበቃው ምርጥ የዘረፋ ተከታታይ ፊልም ልናስኮመኩማችሁ ሀብለን ጀምረናል። እንደተለመደው ላይክ እና ሼር እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልን። እንደምትወዱት ባለሙሉ ተስፋ ነን። ይመቻችሁ። ሰናይ ጊዜ። በርሊን ምዕራፍ 1 ክፍል 1 የሚጀምረው መኒ ሄይስት ላይ የወደድነው ራሱ በርሊን ከነ ፕሮፌሰር ጋር ያንን ገራሚ ዝርፊያ ሳያደርጉም በፊት ድሮ ላይ ሶስተኛ ሚስቱ ከትዳራቸው ፈታው ስትሄድበት ልቡ ተሰብሮ ለኛም እንዲህ ይለናል። እዚህች ምድር ላይ ሁለት ነገሮች መጥፎ ቀኔን ወደ ምርጥ ቀን ይቀይሩልኛል። አንደኛው ፍቅር ነው፣ እሱ ደግሞ ለዛሬ አልሆነልኝም። ሁለተኛው ደግሞ በሚሊዮኖች የሚቆጠር ዩሮን መዝረፍ ነው። አሁን ላይ ደግሞ ለዛ መንደርደሪያ የሚሆነንን አነስ ያለች ዝርፊያም እናደርጋለን እያለ አያይዞም ለዝርፊያው የሚጠቅሙትን ምርጥ ያላቸውን የቡድኑን አባላቶችንም ያስተዋውቀናል። የመጀመሪያዋም ኪላ ስትባል ኪላ በኤሌክትሮኒክስ ኢንጂነሪንግ ምሩቅና ጎበዝ የሆነች ከሷ ጭንቅላት በላይ የሆነባት ነገር ቢኖር አይናፋርነቷም ላይ ነናል። በቀጣይም ሮይ የተዘጉ በሮችንና ካዝናዎችን በመክፈት የተካነ በፊት ህይወቱ በፖሊሶች ብዙ ጊዜ ታሰረ፣ መታሰርም የሰለቸው እኔንም ካገኘ በኋላ እንደ አባቱ የሚያየኝ ታማኝ አገልጋይ ነውም ይለናል። ሶስተኛው ዳሚያን ደግሞ የዩኒቨርሲቲ ፕሮፌሰር የነበረ ግን በአንድ ቀን ግልብጥ ብሎ ሙሉ ለሙሉ የወንጀለኞች አሳቢ ጭንቅላት የሆነም ሰው ነው። አራተኛው ብሩስ ሲሆን ብሩስም የተለያዩ የጉልበት ስራዎችንና የምንፈልጋቸውን እቃዎችን ከየትም ብሎ የሚያገኝልን ባልደረባችን ነው ይለናል። ዋው! እነሱንም በመያዝ ተሰብስበው ቤታቸው ራት በጠረጴዛ ዙሪያ እየተመገቡ የነበሩም ሰዎች ፖሊሶች በመምሰልም ገብተው አንቶኒ ቫላስ የተባለን ሰው እንፈልጋለን እያሉ ቤቱን ለመፈተሽ ፍቃድ ከፍርድ ቤት አግኝተናል በሚል በርሊንም ሰውየውን በመያዝ ወደ ላይም ይወጣሉ። ሰውየውም ምን አጥፍቼ ነው እያለም ሲደናገጥ የሀገሪቷን ቅርስ ለራስ ጥቅም በመጠቀም የሙስና ወንጀል ተጠርጥረካል፣ በዛም 9 ዓመት ትታሰራለክም እያለ ቅርሶቹን ወደሚያስቀምጥበት ቦታም ገብተው ከሀገሪቷ የተሰረቀ ጥንታዊ የወይን መጠጫ ጽዋ ቅርስም በርሊን እጁ ካስገባም በኋላ እኛ ፖሊሶች አይደለንም፣ ግን ይህን ወንጀልክን ሪፖርት እንዳላደርግብህ ይህን ቅርስ ለእኔ ትሰጠኛለክም ብሎ ማሳምኖት ሰውየውም አማራጭ አጥቶ ተስማምቶ ወደ ታችም ይወርዳሉ። እታችም እንደወረዱ አንዱ በጠረጴዛ ዙሪያ ከሚስቱ የተቀመጠም ግለሰብ እናንተ ፖሊሶች አትመስሉም፣ እስኪ ባጃችሁን መታወቂያችሁን አሳዩኝ፣ እኔም ማቀው የፖሊስ አመራር አለ ለሱ ደውላለሁ እያለ ሲቀውጠው በርሊንም ስልኩን ተቀብሎ ቅጥቅጥ አድርጎ ማድቅቆለት መታወቂያ ይኸው ሽጉጤም እያለ ሽጉጡንም እያሳየ አስፈራርቶት ለተሰበሰቡት ሰዎችም የተፈጠረውን እንዳይናገሩ የሁሉንም መታወቂያዎችንም ወስደው ሲቀውጥ የነበረውን ሰውዬም ውጪ ይዘውትም ወጥተው መሬት አስቀምጠውት በርሊንም ለምን እንዲያደረግ ሚስትክ ፊት ጀግና ለመጫወት ነው ወይ? ለፍቅር መስዋዕትነት አትክፈል፣ ፍቅር አይዘልቅም መጥፋቱም አይቀርም ብሎ የውስጡን ተናግሮት ምንም ሳያደርጉትም ይሄዳሉ። በቀጣይም ከ10 ቀናት በኋላ ስፔንን ለቀው ወደ ፈረንሳይ ፓሪስም አምርተው ውድ ሆቴልም ተከራይተው ገብተው እዛም አዲስ የተቀላቀለቻቸውን ስሟን ካሜሮን ያለችውን ሴትም ይተዋወቋታል። እነሱም ለምን ተቀላቀለችን፣ ምን ችሎታ አላት እያሉ በርሊንንም ይጠይቁታል። ካሜሮን በፊት ላይ ከልክ በላይ እስከ ጥግ ፈታ ምትል የነበረች ግን አሁን የጭንቀት ችግር ገጥሟት በርሊን ጋር መታ እንደተቀላቀላቻቸው የእነሱንም ስራ በዝምታ እየተመለከተች ዝርፊያን ልትማር እንደተገኘችም ከራሱ ከበርሊን እየሰማንም ትቀላቀላችኋለች። ሮይም አጠገቡ ስትቀመጥ አትየኝ የሚለው ጭኗ ላይ የተጻፈውን ታቱን ተመልክቶ ይደናገጣል። በርሊንም ያንን የዘረፉትን ጽዋም እያወጣ እያሳያቸው ይህን ጽዋ አሁን ላይ የሸጠው 40,000 ዩሮ ድረስ ያወጣልናል፣ እኛ ግን በ44 ሚሊዮን ዩሮ እንቀይረዋለን እያላቸው
ከሰሞኑ ከተለያዩ የአውሮፓ ሀገራት የሚመጡ ለጨረታ የንጉሳውያን ጌጣጌጦችም አሉ። እነዚህ ጌጣጌጦችም በአንድ ቦታ የሚቀመጡበት ቦታም እኛ ገብተን በአንድ ሌሊት መዝረፍ ነው እያለ ለዛም እንዲረዳቸው ጽዋውን ቀጥቅጠውት በአሞኒያ ክሎራይድ የተባለም ኬሚካል ውስጥ ከተው የጥንታዊ አይነት ገጽታም እንዲኖረውም ያደርጉታል። በመቀጠልም ያንን ጽዋም ይዘው ልክ ጥንታዊ ጥናቶችንና ምርምሮችን የሚያደርጉም ሰዎች በመምሰል ፓሪስ ውስጥ ወዳለም ጥንታዊ ቤተ ክርስቲያንም አመርተው እዛም ላለው አመራር ቄስም ከቤተ ክርስቲያኗ እታች ተቀብሮ ያለ ቅርስም እንደሚኖር እንደሚነግሩት ሰውየውም ስለኛ ኢንተርኔት ላይ መመልከቱም ስለማይቀር ኪላም ያንን እንደምታስተካክለው እየተናገረች የተለያዩ የውሸት መረጃዎችንም እናሳየዋለን። በዛም ለማሳመን እንሞክራለን። ወደ ታችም ይዞን እንደወረደ በያዝነው መሳሪያም ሆን ብለን ከመሬቱ በታች ድሮ ላይ የተቀበረ ጥንታዊ ቅርስ ሊኖር እንደሚችል እየተናገረን እናሳምነዋለን። አሳምነነውም ወደ ታች 5 ሜትር ቆፍረን ይህን አሁን እጃችን ላይ ያለውን ጽዋም አውጥተን አሳይተን ሌሎች ቅርሶች ሊኖሩም እንደሚችል እናሳምነዋለንም ይለናል በርሊን። ይህን ሁላ እያደረጉም ያሉት እዛ ቸርች ውስጥ ያሉ ከምድር 20 ሜትር ወደ ታችም ስንወርድ በከተማዋ ውስጥ የሚዘዋወር 300 ኪሎ ሜትር ርቀት ያለው ዋሻም ስላለ ነው። እኛም ሳናስነቃ በዛ ዋሻም አድርገን የንጉሳውያኖቹ ጌጣጌጥ ለጨረታ መጥቶ የሚቀመጥበት ቦታም ላይ እንደርሳለንም ሲሉም እንሰማለን። ዋው! ይህ በእንዲህ እንዳለ አንድ ችግር አለ። እሱም ከተለያዩ 34 ከተሞች የሚመጡት የንጉሳውያን ጌጣጌጦች በተለያዩ ቀናት ነው ወደ ቦታው የሚመጡት ለሚለው ጥያቄም በርሊን ለዛም መፍትሄ አለኝም ይላል። መፍትሄውም የሆነው አሁን የያዙት ሆቴል ፊት ለፊት ካለው ሌላ ሆቴል ውስጥ የጨረታው ቦታ ዋና ዳይሬክተር ኮሊን የተባለውም ሰው ይኖራል። እሱን ተከታትለን የመጨረሻዋ የንጉሳውያኖች ጌጣጌጥ ቦታዋ ላይ ስትገባም ስንረዳ ዘረፋውን እናደርጋለንም ብሏቸው ወደ ስራም ይገባሉ። ልክ የጨረታው ዳይሬክተር ኮሊንም ከባለቤቱ ጋር የሚኖርበትን ክፍል ለቆም እንደወጣላቸው በርሊንም በፍጥነት ካሊ ሮይንና ካሜሮንን ወደ ሰውየው ቤት አምርተው ካሜሮችን በድብቅ እንዲተክሉም እያዘዛቸው ካሜሮንና ሮይም ሲተያዩ ስላየ በጥርጣሬ ወደ ሮይም አምርቶ ካሜሮን አሁን ላይ የጭንቅላት በሽታም ስላለባት እንደ ጓደኛ ቀርቧት ተከታተላት፣ ከዛ የዘለለ ነገር ግን እንዳታደርግም ብሎ ምክሩን ይለግሷል። ወደ ተልእኮም ሲገቡ ካሜሮን ሆዬ ሆን ብላ ሪዮ የዋናውን ኮሊን የሚኖርበትን ህንፃን በር ሊከፍት ሲሞክር እየተጠጋችው እሱም በተግባሯ ግራ እየተጋባ ኮሊና አስከትለው ለትንሽ በሰውየው ጎረቤትም ሳያዙ የኮሊንን በርም ከፍተው ወደ ውስጥም ገብተው ካሜሮችን ሊተካክሉም ሲዘገጃጁ ከኋላቸው የቤቱ ውሻም ኳሱን ወደ እነሱም ወርውሮም ይጮህባቸዋል በለው። እነሱም በድንጋጤ ኳሱን መልሰው እየወረወሩ እያጫወቱት በተመሳሳይ ሰዓት በቤት ውስጥ የተለያዩ ቦታዎች ላይም ካሜሮቻቸውን እየተካከሉም ይጨርሳሉ። ጨራርሰው ልክ ሊወጡም ሲሉ የቤቱ በርም ይከፈታል። ህርፍ እነሱም እንደዛው እንዳሉ በድንጋጤ ካሊ ቁም ሳጥን ውስጥ፣ ሮይና ካሜሮን ደግሞ አልጋ ስር ገብተውም ይደበቃሉ። ታዲያ በሩን የከፈተው ግለሰብም የኮሊን ጎረቤት ነበርና ውሻዎቹን ይዞ ከኮሊን ውሻም ጋር አብሮ ለማዝናናት ሊወጣም ነበርና አልጋ ስር የተደበቁትን እያስቸገረ የነበረው ውሻንም ጠርቶ ለጥቂት ሮይም ኳሱን ወደፊት ወርውሮ ውሻዋን አባሮም ተርፈው ጎረቤትየውም ምንም ሳይባንን ውሻዎቹን ይዞም ይወጣል። እነ ካሊም በዚህ መልኩ ከጉድ ወጥተው ቦታውን በፍጥነት ለቀውም ይወጣሉ። አመሻሽ ላይም ሮይ ወደ ካሜሮን ክፍልም አምርቶ እያደረገች ያለችው ልብሱን ሲቀይር አፍጥጦ ማየት፣ በተጨማሪም በሩን ሲከፍት ከልክ በላይ ተጠግተው እንደነበረም ያስታውሳት። ስራቸውን ከዚህ በኋላ በፕሮፌሽናል መንገድ መስራት እንዳለባቸው ቢናግራትም ካሜሮን ግን ንግግሩን ከምንም ሰዓት ቁጥር መነጽሩን እያወለቀች እያደረገች ፌክ ሌንስ እንደሆነ ማይታ ሙድ እየያዘችበት በበርሊን ተልኮ እንደሆነ እየተናገረች ሮይም ምንም ሳይላት በድጋሚ አስጠንቅቋትም ይሄዳል። ስለ በርሊንም ካወራን በሌሊት ከተኛበት ባኖም ነቅቶ ካሜራዎችን እየተከታተሉ ዳለው ዳሚያንም ጋር አምርቶ ትንሽ ስለፈታችው ፍቅረኛው የተሰማውን ሐዘንና ስለ ፍቅር እዚህ ምድር ላይ እንደሌለ ብሶቱን ካወራን በኋላ ሄዶ እንዲተኛም ነግሮት ብቻውን ካሜሮቹን መከታተልም ይጀምራል። በካሜራ ውስጥም የጨረታው ቦታ ዳይሬክተር ኮሊን ሚስት
ካሚላም እንቅልፍ እምቢ ብሏት ተነስታ መጽሐፍ ለማንበብ እንዲሁም ዘፈን እየሰማች ፈታ ለማለት ብትሞክርም አቅቷት በቀጥታ ውሻዋን በመያዝ ለባብሳ በዛ ሌሊት ከቤትም ትወጣለች። ድርጊቷን ሁላ በግርምት ሲመለከት የነበረው በርሊንም እሱም ካለበት በመውጣት እሷን መከተልም ይጀምራል። ካሚላም ውሻዋን እንደያዘች ወደ አንድ ሬስቶራንት ውስጥም በመግባት ከጓደኞቿም ጋር ተገናኝታ በብዛት እንደምታደርገው መድረኩም ተሰጥቷት ጊታሯን ይዛ እየተጫወተች መረዋ በሆነውም ድምጿም ታንጎራጉራለች። ተከትሏት የመጣው በርሊንም በድምጿ፣ በውበቷ፣ በሁሉም ነገሯ እየተደመመም ተመስጦም ይመለከታታል። ጨራርሳም ስትወጣ ቤቷ ድረስም ከኋላ እየተከተለ ሸኝቷት ወደ ራሱም ክፍልም ገብቶ አልጋው ላይ ጋደም ብሎ በደስታም ስሜት ውስጥም ሆኖ ከብዙ የእንቅልፍ ማጣት ቀናትም በኋላ ለመጀመሪያ ጊዜ ዛሬ እንቅልፍ ወሰደኝም ይለናል ፍቅር ሲጀማመር። በቀጣዩም ቀን ካሊና ብሩስም ቸርች ላይ የተቆፈሩት ጉድጓዶች ውስጥ ያንን የሰረቁትን ጽዋ ልክ ተቀብሮ እንደተገኘም ለማስመሰል ሲቀብሩትም እያየናቸው ብሩስ ሆዬም በካሊ ሲማለል እያየ ነው። እሷም ተመልክታው ልታወራው ብትሞክርም ንግግሩ ከልክ አልፎባት አይን አፋርም ስለሆነች እያስቆመችው እነ በርሊንም ተቀላቅለዋቸው የቸርቹ አመራር ቄሱም እየመጣም ስላለ ብዙ ቦታዎች የተቆፈሩም እያስመሰሉ በርሊንም ለዳርሚን ማታ የተፈጠረውን እየነገረው ስለ ልጅቷ ይበልጥ ማወቅ እንደፈለገም እንደወደዳትም ሲናገርና እንዲረዳውም ሲጠይቀው ዳርሚንም ልጅቷ ሊዘርፉት ያሰቡት የኮሊን ሚስት እንደሆነችም ሲያቅ በንዴት እንደማይተባበረውም ይነግረዋል። በመቀጠልም ቄሱ ወደ እነሱም መጥቶ ልክ አዲስ ተቆፍሮ እንደተገኘም አይነት ቅርስ ያንን ጽዋም አውጥተው አሳይተውት ሌሎች ቅርሶችም ሊኖሩ ስለሚችሉ ለቀጣይ 3 ሳምንታት እዚሁ ለመቆየትም ያስፈቅዱታል። ቄሱም ባየው ነገር እየተደሰተ ሳያንገራግርም ይፈቅድላቸዋል። ከቆይታም በኋላ በርሊንም ሮይን ይዞ ትላንት ካሚላን ያየበት ሬስቶራንት ላይ ትመጣለች በሚል ተስፋም ጠብቋት እንዳሰበውም ስትመጣና ስትገባም ተመልክቷት ለሮይም ከ2 ደቂቃ በኋላ ከረጅም ጊዜ በኋላ ልታገኘኝ እንደመጣ አይነት ጓደኛዬ መስለክ ወደ ውስጥም ግባም ብሎም ነግሮት ካሚላ ትወዷለች ብሎ ያሰበውን መጽሐፍ በመያዝ ወደ ሬስቶራንት ውስጥም ገብቶ ካጠገቧም ይቀመጣል። ታዲያ ተቀምጦ መጽሐፉን አይታ ታወራኛለች ብሎ ቢጠብቅም ዝም ስላለችው የትላንትና ምሽትን አንስቶ ድምጿ ስትዘፍን ማራኪ እንደነበረ እሱም ለቫኬሽን ወደ ፓሪስ እንደመጣ ስሙም ሳይመን እንደሚባል ተናግሮም ይተዋወቃታል። ካሚላም ተዋውቀው ድምጽሽ ያምራልም ስላላትም አመስግናው ስለምትወደው ዘፈንም እየገመተላት መጽሐፉንም አይታ ስለ መጽሐፉም ትንሽ እንዳወራችው ሮይም ሰዓቱን ጠብቆም ገብቶ እንደተባለው ከረጅም ጊዜ በኋላ ያገኘው ጓደኛውን ማስመስሎ በርሊንንም አካብዶ ሰላም ብሎት በርሊንም ካሚላን ተሰናብቶም እዛው ያለ ጠረጴዛም ላይም ተቀምጦ አሁን ተመልከት ስትወጣ አይታኝ ፈገግ ብላ ከሄደች እሷም ተመችቻታለሁ ማለት ነው እያለ እስክትወጣም መጠባበቅም ይጀምራሉ። ታዲያ ካሚላም ስትወጣ እንኳን ፈገግ ልትልለት ቀርቶ ዙራ ራሱ ሳታየው ቻው ሳትለውም ወጣ። በርሊንም እየተደናገጠ እንዴት ይሄ ሊሆን ቻለ? አንተነክ ከልክ በላይ አጋነክ ሰላም ብለከኝ ልጅቷ ሌላ ነገር እንድታስብ ያደረግከውም እያለ ሪዮም ላይ ይበሳጭበታል። ወዩ እንግዲህ እንዲህ እያለን የበርሊን የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በተመሳሳይ ሰዓት ዳርሚንም ካሜሮን ካሊንና ብሩስንም በመያዝ ያ 300 ኪሎ ሜትር ርቀት ወዳለው ከቸርቹ በታች በሚገኘው ዋሻ ውስጥም ገብተው የሰዎችን የሬሳ አጽምም እያለፉ በስተመጨረሻም የሚፈልጉበት ቦታም ላይ ደርሰው ለክተው እዛች ቦታ ላይ ግድግዳውን መቆፈርም ይጀምራሉ። በርሊንም ሆቴል ክፍል ውስጥ ተመልሶ አሁንም ካሚላ ላይ ተስፋ ሳይቆርጥ እየተከታተላት እሷም ዛሬ ላይ ላለባት ጓደኛዋ የምታቀርበው የኦፔራ ኮንሰርት ላይ እንሄዳለን ብላ አስቀድማ ቀጠሮ ወደ ያሳዘችው ባለቤቷ ኮዲን ብደውልለትም እሱም ቀጠሯቸውን ረስቶት እንደማይመቸውና ወሳኝ ሌላ ቀጠሮም እንዳለበትም ነግሯት ብቻዋን እንድትሄድም አሳውቋትም እሷም ስትበሳጭ በርሊንም በስልክ ውስጥ ይህንን ይሰማል። እሱም ይህን እድሉን ተጠቅሞ ሱፉን አድርጎ የከፋት ካሚላን ፈታ ለማድረግ እሷ ወደምትሄድበት ወደ ኦፔራ ኮንሰርቱም ለመሄድ ይዘገጃጃል። ይህ በእንዲህ እንዳለ የቸርቹ ቄስም ወደ ነዳርሚያን አመርቶ አሁን ላይ ዛሬ ወደ ስፔን ሊሄድ ስለሆነ እዛ ላሉት የኛ ሰዎች የተገኘውን የጽዋ ቅርስ ላሳያቸው
በዛውም ላስመርምረው ስጡኝ ብሏቸውም ያርፏል። እርፍ። ዳርሚያንም እየተደናገጠ ለደህንነት ሲባል እንደዛ ማድረግ እንደማይችሉም አንሰጥም ቢለውም ቄሱ ግን በንዴት ይህ የኔ ቸርች ነው፣ የፈለግኩትን የማድረግ መብትም አለኝ በሚል ጽዋውን በግዴታ ተቀብሏቸው ጉዞውን ወደ ስፔን ለማድረግም ይንቀሳቀሳል። ወዮ! ዳርሚያንም የሚያደርገው ጠፍቶት በፍጥነት ለበርሊንም ደውሎ ጽዋው በቄሱ ለመመርመር መወሰዱንና ዝም ካሉ በዚህ በ12 ሰዓታት ውስጥ ብቻ ፌክ መሆኑም ታውቆ እኛም በፖሊሶች እንያዛለንም ይለዋል። በርሊንም እየተደናገጠ እየተበሳጨ ለዓመታት ያቀደውና ያሰበው ዝርፊያው ሊከሽፍ በመሆኑ ሐሳብ ገብቶት በዛ ላይ ደግሞ ያፈቀራት ሴትን የሚያጠምድበት ትልቅ እድልም ከፊቱም ስላለ ከፍቅርና ከገንዘብ መምረጥም ከብዶት ከራሱም ጋር እየታገለ በስተመጨረሻ ፍቅርም መርጦ እሱ ወደ ካሚላም ሲያመራ ሮይንም እንዴትም ብላችሁ ቄሱ ጽዋውን ይዞ ወደ ስፔን ሳይሄድ ተቀብላችሁ እጃችሁን ማስገቡም ብሎትም አዞት ጉዞን ወደ አፈቀራት ካሚላም ያደርጋል። እና እንዴት ነው ፊልም ወዳጆች የበርሊን የመጀመሪያውን ክፍል ወደዳችሁት? ከመኒ ሃይስት ጋርስ ይወዳደራል? የሚወዳደርስ አይመስልም። ግን እስኪ በቀጣይ ክፍሎች ምን እንደሚያሳዩን አብረን እንመለከታለን። እንዲቀጥልም ከፈለጋችሁ በትንሹ ቶሎ ይቺን ቪዲዮ ላይክ እያደረጋችሁ 500 ላይክ አስገቧት። ለብዙ ሰው እንዲደርስልንም በተለያዩ በኢንስታግራም፣ በቲክቶክ፣ በቴሌግራም ይህን ቪዲዮ ሼር እያደረጋችሁ አበረታቱን። በቀጣዩም ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። በባለፈው ክፍል በርሊን ለዘረፋ ቡድኑን ይዞ ፈረንሳይ ፓሪስ ከትሞ ገና እቅድ አንድ እንደተገበሩት የገቡበት ቤተ ክርስቲያን ቄስን ሊሸውዱ ቢሉም ቄሱም የተገኘውን ቅርስ ለማስመርመር በሚል ሲወስድባቸው በርሊንም ሊዘርፉት ካሰቡት ሰውዬ ሚስት ፍቅር ይዞት እሷን ለማጥመድ ሲሞክር አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በርሊንም ከቤቷ እየወጣች ያለችው ካሚላን በቅጽል ስሟ ካሚል እያለ እየጠራት አጋጣሚ ሆኖ እኔም እዚህ ነው የሆቴል ክፍል የተከራየሁትም እያላት ባሳለፉት ቀን ላይ ሳይሰናበታት ስለሄደ ይቅርታም እየጠየቃት ተቻኩዬ ነበር። ነገሩ ምን መሰለሽ፣ ከትዳሬ በቅርቡ ነው የተፋታሁት። ለምን ቁጭ ብለን ሁሉንም ነገር አላስረዳሽም ቢላትም ካሚላ ግን ለኮንሰርት እንደተቻኮለች ተናግራ ወደ መኪናውም ልትገባም ስትል ካላስቸገርኩሽ አብሬሽ ወደ ታክሲው ገብቼ እግረ መንገድሽን ላውራሽን ብሎም ያስማማታል። በመንገዳቸውም መሃል እሷም የለበሰችውን ልብስ እዛው መኪና ውስጥ ለመቀየር ፊቱን እንዲያዞርላትም ነገራው። በርሊንም ፊቱን አዙሮ የሆዱን እያወራት በቅርቡ ከሚስቱ ጋር ስለተፋታ በሴቶች ላይ ያለው ሙሉ ለሙሉ እምነት እንደቆረጠለት እየተናገረም ስጨራረስም ዞሮ ሲመለከታት በአለባበሷ እየተገረመ ኮንሰርቱ የሚደረግበት ቦታም ደርሰው ሲወርዱ ኦፔራ ትርኢት የሚደረግበት ሳይሆን ክለቡ ኦፔራ እንደሚባል ውስጥ ያሉት ሰዎች ደግሞ ፕሮቶኮል ምንም ያልጠበቁ ፈታ ያሉም እንደሆኑ እሱም ሱፉን ለብሶም ይመለከታል። እንደዛም እንደለበሰ ወደ ውስጥም ገብቶ ከካሚላ ጋር በዘፈኑ ፈታ እያሉ ቀስ በቀስም ከረባቱን ሳይቀር እየፈታ አብሯት አሪፍ ጊዜም ያሳልፋል። በሌላ በኩል የበርሊንን ትዕዛዝ የተቀበለው ሮይም ሞተር ያመጣችለትን ካሜሮንን የሞተሩን ቁልፍም ተቀብሏት የተሰጠውን ተልእኮም ነግሯት እሷ እዚህ ካሜሮቹ እንድትከታተል ቢነግራትም ካሜሮን ግን ካሜራው ላይ ምንም ሰው እንደሌለ ሰዎቹም ቤት የሉም። ከዛ ባለፈ ደግሞ የጽዋውን ቅርስ ከቄሱ መንትፈቅ በሞተር ለማምለጥም ካሰብክ ረዳት ያስፈልግካል፣ እኔ ደግሞ ሞተር ወዳለውን ብላ ማሳምናው አብረው ወደ ተልእኮም ቦታም ያመራሉ። ቦታውም ላይ ደርሰው ቄሱም እዛው ቤተ ክርስቲያን ውስጥ የጉልበት ስራ በሚሰሩለት ሁለት ጠብደል ባሉም ሰዎች ተሸኝቶ ታክሲም ይዞ ኤርፖርት ሊያመራም ሲል ካሜሮንና ሮይም በሻንጣ የያዘውን ጽዋም መንትፈውት ለማምለጥም ይሞክራሉ። በዚህም ቅርሱን እጃቸው ቢያስገቡም ሳይሳካላቸው ቀርተው ከቄሱ ጋር የነበሩት ጠብደል ሰዎችም ከሞተራቸው ላይ ጥለዋቸው ቅርሱንም እንደያዙ አማራጭም አተው እግሬ አውጪኝ በሚል በሩጫም ሲፈረጥጡ ሁለቱ ጠብደል ሰዎችም በሞተራቸው ላይ በመውጣትም ከኋላቸው ይከተሏቸዋል በለው። እነ ሮይም ቮልስ መኪናም በመያዝ በዛም ለማምለጥ ሞክረው በሚገርም መልኩ በመንገዳቸው በሚያመልጡበትም መሃል በተመሳሳይ ሰዓት ሰርግና የቀብር ስነ ስርዓት የሚያደርጉ የተለያዩ ሰዎችንም ሲያልፉም እያየን
አንድ የመኪና ማቆሚያ ቦታ ውስጥም ገብተውም ይደበቃሉ። ሰዎቹም እዛ ድረስም ተከትለዋቸው ስለገቡ ሊያዘናጓቸው እየሞከሩ እዛ ያለ አንድ መኪና ውስጥም ከጀርባ ገብተው እንዳይታዩ ከኋላም ተደራርበው ይተኛሉ። ከቆይታም በኋላ ሰዎቹ ሄደዋል በሚል ካሉበት መኪናም በቀስታ ወጥተው ወደ ሌላ መኪናም በመግባት ሮይም ከመሪው እታችን ፈታቶ ሽቦውን አገናኝቶ ማስነስቶት አካባቢውን ለቀውም ሊሄዱ ቢሉም አንደኛው ጠብደል ሰውዬም መጥረቢያም ይዞም ደርሶ ተከትሏቸውም ጎማቸውን መቶም አተንፍሶባቸው እንዲጋጩም ያደርጋቸዋል። ሮይና ካሜሩንም በፍጥነት ከመኪናውም ወጥተው ሊያመልጡም ሲሉ ደግሞ ሌላኛው የውሃ መርጫ ትቦም ይዞም ደርሶባቸው ኃይል ባለው ውሃም በትኖባቸው ቅርሱንም ያስጥላቸዋል። በዚህም መሃል ቁማር የተበሉትና ሮይም እንደምንም ከወደቁበት ተነስተው ምንም ሳይዙ አካባቢውን በሩጫም ለቀው ይሄዳሉ። ሁለቱ የቄሱ ሰዎችም የሚፈልጉትን ካገኙም በኋላ እነሱም መከተላቸውን ያቆማሉ። የማይመሽ የለም ምሽት ላይም ሮይና ካሜሮንም በሐዘን ቁማር ተበልተው ወደ ሆቴላቸው ሲመለሱ በርሊን ደግሞ በተቃራኒው ከካሚላ ጋር ገራሚና ጣፋጭ ምሽትም አሳልፎ ቀጣይ ወደ ፓሪስ በድጋሚ ሲመጣ እንደሚያገኛት እየተናገረ እሷም ለቀጣይ ሌላ አሪፍ ቦታም እንደምታሳየው ስትናገር እሱም ቀበል አድርጎ ለዛኮ ስልክ ያስፈልግሻል እያለም እስክሪፕቶ ተቀብሏት በፍቅር አይን እያያት እጇ ላይ ስልክ ቁጥሩን ጽፎላት ተሰነባብተው ወደ የያዙት ክፍላቸውም ያመራሉ። ካሜሮን የወሰደችበትን ሞተር እያፈላለገ ያለው ብሩስም ካሊ ክፍል ደርሶ ቨርቹዋል ጌሚንግ ቪአር መጮቻ እየተጠቀመች እንዳለች ማይቶ ምን እያየች እንደነበረ ቢጠይቃትም አሳይም ቢላትም እሷ ግን ምንም አይደለም እያለች እያየሽ የነበረሽውን በቃም ብሎ ማስፈቅዷት ለ5 ሰከንዳትም ፈቅዳለት ገጣጥማለት በመሳሪያው በኩልም እያየች የነበረችውን ተመልክቶ እየተገረመ ራሷን የመሰለችበትን አቫታርም ተመልክቶላት በዛም ታማልላለች እያለ ሙሴ ዝባት አይን አፋሯ ካሊም በፍጥነት ተቀብለው ከክፍሏም እያስወጣችው ብሩስም ይህን እያደረገች ያለችው ውጪ ወጥቶ ፈታ ማለት ስለምትፈራ በዚህም ራሷን እንደምታዝናናም ይረዳል። በነጋታው ጠዋትም ሮይና ካሜሮን ጋም ዳርሚያን አመቶ የተፈጠረውን እንደሰማ እየተናገረ እነሱም በጭንቀት ለበርሊን እስካሁን ያልነገሩት በርሊን ስልኩን እያነሳ እንዳልሆነም ተናግረው ዳርሚያንም እጁ ያስገባውን የጽዋውን ቅርስ እያሳያቸው እየተገረሙ ላሁን እድል ከነሱ ጋም እንደሆነች ቄሱ በፍርሃት ለደህንነት ሲባል እናንተ ጋር ይሁን ብሎም መልሶናል። እሱም የወደቀበትን ጀርባውም ስለታመመ ለ1 ሳምንት እረፍት ላይ ነው። እኛም ስራችንን ቁፋራችንን እንቀጥላለንም ይላችኋል። ዋው! አያይዞም ለሮይ በርሊን ከተኛበት እንዲቀሰቅሰው የላከው በርሊኖዬም ከገራሚ ምሽቱም በኋላ ጠዋት ላይ ከራሷ ካሚልም ተደውሎለት እሱም ነቅቶ አንስቶላት እያወራት በመደወሏም እየተገረመ ትላንት ስላሳለፉት ጣፋጭ ምሽትም እያነሳባት ተገናኝተን ቁርስ እንብላ ቢላትም እሷ ግን ማወቅ ያለብክ ነገር አለም እያለችው ወደ ባልከኒዋም ወጥታ ከርቀት እየተያዩ እኔ ለ8 ዓመታት በትዳሬ ቆየው አሁንም አግብቼ ያለው ሴት ነኝ፣ ግን የተለያዩ አዳዲስ ነገሮችን መሞከር የሚያስደስተኝም ሴት ነኝም ብለውም ታርፏለች። በርሊንም በንግግሯ እየተገረመ መች ወደ መጣበት ሀገር እንደሚመለስ ስትጠይቀው ነገ ጠዋት ብሎም ይዋሻታል። እሷም በዚህ በአጭር ጊዜ ውስጥ በመሄድክ አዝናለሁም ብለው ስልኩም ያበቃል። በርሊንም እየሆነ ባለው ነገር ማመን እያቃተው እየተሳሰተ ሪዮም ሲመጣለት የምስራቹን እየነገረው አሁን ባረኩት ነገር ብቻ በእርግጠኝነት ካሚል ከ2 ወይም ከ3 ሰዓት በኋላ መልሳ መደወሏ ማይቀርም ታያለህ እያለው ሳለ የ3 ሰዓት ካሚል ሆዬም የበርሊን የሆቴል ክፍል ጋም ደርሳም አንኳኩታ ካሚል ነኝም ብለው ታርፏለች። ረፍ በርሊንም በድንጋጤ ክፍል ውስጥ የሞሉትን ካሜሮችና መከታተያዎችም ተመልክቶ እንዳታይበት በፍጥነት በሩን ከፍቶላት ልግባ ብትለውም ራሱ ወጥቶ እየዘጋው ካስገባውሽ እዚያው አሳድሬ ነው የማስወጣሽ፣ እኔ ደግሞ ካንቺ ጋር መፈልገው ልዩ የሆነ ነገር እንጂ በትዳር ላይ መማገጥ አይደለም፣ አዝናለሁ ብሎም አስቀይሶም ይፋታታል። ካሚልም በግልጽነቱ እየተገረመች አዎ አውቃለሁ፣ እኔም በትዳሬ ላይ ከጊዜ ወደ ጊዜ አዲስ ነገር ስለሌለው ተሰላችቻለሁ። አንዳንዴ እንደውም እንቅልፍ እምቢ ሲለኝ በሌሊት ከቤቴም ወጥቼ ወደ ባህር አምርቼ መጠጥቼ ፈታ እምላለሁ፣ በዛም ደስታ አገኛለሁ። ግን አንተም ልክ ነህ፣
በእኛ መሃል እየሆነ ያለው ነገር አያስፈልግም ይቅርብንም በሚል በፍቅር አይንም አይታው ተሰናብተውም ትሄዳለች። በርሊንም ባይፈልግም በአይኑም ሸኝቷት ልቡ ተሰብሮ ወደ ውስጥ እየተመለሰ ካሜሮቹን እንዳታይ በሚል ፍቅሬ ካሚልን ሸኟት። ይህማ አይሆንም በማለት ትንሽ አሰብም አድርጎበት በፍጥነት በሩን ከፍቶ ሞቶ ሊፍት ውስጥ የገባችው ካሚልንም ጠርቷት ተንደርድሮ ወደ እሷም አምርቶ ግጥም አድርጎም ይስማታል። ዋው! በቀጣይ ቀናቶች ታዲያ ስራዎች ቁፋሮቹም በተገቢው መልኩ ሲቀጥሉ በርሊንም ጎን ለጎን ፍቅሩን ሲያስቀጥልም እናየዋለን። አንድ ቀን አመሻሽ ላይም ታዲያ አይን አፋሯ ኪላም ክፍሏ ላለችው ካሜሮንም ከሰሞኑ እየተሰማት ያለውን ስሜት ብሩስም በስራ ላይ ስታየው የተለየ ስሜት እየተሰማት እንዳለ ከዛም አልፎ ጠረኑ ሳይቀር ሱስ ሆኖብኛል፣ ጭራሽ ደግሞ ከላይ ቲሸርቱን አውልቆም ሲታጠብና ሰውነቱንም አይቸው መፍዘዝም ሆኗል ስራዬ። የቦክሰሩን ስም ሎቦ ትርጉሙ ወልፍ እንደሚልም ሳይ አልቻልኩም። ቆይ ምን እየሆንኩ ነው? ብሩስ እኮ ታናሼ ነው። እኔ 36 እሱ 24 ዓመት ቢሆን ነው። ምን ይሻለኛል እያለች ምክር ትጠይቃለች። ካሜሮንም በካሊ ስሜትና ንግግር እየተገረመች እኔ እንዲህ ሲጨንቀኝ የደነስኩ ፈታ ማለት ነው ምርጫ የማደርገውን ብላት ዘፈን ከፍታ ክፍል ውስጥ ያለውን መጠጥ ማውጣታ እየጠጡ ካሊም ተቀላቅላት መደነስም ይጀምራሉ። ብዙም ሳይቆይ ራሱ ብሩስም ዘፈን ሰማው በሚል አንኳኩቶም ተከፍቶለት ተቀላቅሏቸው መጠጡም ስላለቀባቸው ሮይ ይዞ እንዲመጣም በስልክ ጠርተውት እሱም ይቅርብኝ ቢላቸውም ለምነውት አስገብተውት ለአራት አንድ ክፍል ውስጥ እየጠጡ እየጨፈሩ ፈታም ሲሉም እናያቸዋለን። ልክ እንደዚህ አይነት ትዕይንት ትዝ ካላችሁ መኒ ሃይስት ላይም እነ ቶኪዮ፣ ናይሮቢ፣ ሪዮ፣ ዴንቨርም አብረው ሆነው እየጠጡ ፈታም ሲሉ ያስታውሰናል። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በስተመጨረሻም ጌጣጌጦቹ መጥተው የሚቀመጡበት ካዝናው ያለበት ቦታም ላይ ግድግዳው ቆፋሮም አልቆም ደርሰው በርሊንም እኛ ከፊት ለፊት አይደለም የምንገባው በካዝናው ጀርባ ነው። በተጨማሪ ካዝናው ባዶ በሆነ ሰዓት ነው ስራዎቻችንን ሁላ የምናጠናቅቀው። ለምን ከፊት ያሉት ሁለት አንዱ ከላይ አንዱ ደግሞ ከታች ያሉት ጥበቆች ካዝናው ባዶ ስለሆነ ብዙም ትኩረት አይሰጡትም እያላቸው የነሱን የቀን ተቀን ተግባርም ተከታትለው ምን እንደሚመገቡም ካጣሩ በኋላ ሁሌ ጥበቆቹ የሚያዙት ፒዛም እንደሆነም ሲደርሱበት ኪላም ስልካቸውን በመጥለፍ የፒዛ ትዕዛዛቸውንም ትቀበላቸዋለች። በመቀጠልም ካዝናው ያለበት ግድግዳንም ሳያስነቁ ከቦረቦሩም በኋላ ቅርጽ አስይዘው በትክክል በማንሳት ዲኤንኤና የጣት አሻሮችም እንዳይታይ የሚረዳቸውን ልብስም በመልበስ ኪላና ዳርመን በተከፈተው ቀዳዳም በኩል ካዝናው ያለበት ክፍል ውስጥም ይገባሉ። ይህ የሚሆነው ታዲያ ብሩስ የታዘዘውን የጥበቆቹን ፒዛም አዘግይቶ አቀዝቅዞባቸው ጭራሽ ያላዘዙትን መጠጥ ይዞላቸው መጥቶ አናዷቸው ልክ ጥበቆቹ ተናደው ተዘናግተው ካዝናዎቹና ካሜሮቹ ላይ አይናቸውን በነቀሉም ሰዓት ነው ይለናል በርሊን። እኛም በቀጣይ በምስላችን ብሩስ እንደተባለውም አድርጎ ከታች ያለው ጥበቃም በንዴት ከላይ ያለውን ጥበቃም ጠርቶት ከብሩስ ጋም ግብ ውስጥ ሲገቡ ብሩስ ሆዬም በመሃል አፉ ሳያዩት ምን እንደሆነ ያላወቅነው ነገርም ከቶ እላፊም አበሳጭቷቸው በቦክስም ሲመቱት መሬት ወድቆ ራሱን የሳተም ማስመስሎ አረፋም ይደፍቃል። ጥበቆቹም አምቡላንስ ሊጠሩም አስበው እንዳይከሰሱም በድንጋጤ ትተውት ራሳቸው እርዳታም ሊያደርጉለት ይሞክራሉ። ይህ ሁላ ሲሆን ታዲያ ኪዳና ዳርመንም 3 ደቂቃ ይዘው ካዝናው ያለበት ቦታም በመግባት ኪዳም የጥበቆቹን ካሜሮች ሀክ ለማድረግም ትሞክራለች። በዚህም ድንጋጤ ላይ ያለች የነካካች የነበረችው ፊውዝ ተቃጥሎባት ስትርበተበት ያላቸው 3 ደቂቃ ደግሞ ቀንሶ ወደ 1 እያለም ሰከንዳቶች ብቻም ይቀራቸዋል። ጥበቆቹን ያዘናጋው ብሩስም ወደ ራሱ የተመለሰም አስመስሎ እነሱም ከፋፍለውት በሰላም ሌላ ነገር ሳይፈጠር ቦታውን ለቆም እንዲወጣም ያደርጉታል። ኪላም እንደምንም ብላ የተቃጠለውን ፊውዝ አስተካክላ ካሜሮቹን አቋርጣ ወደ እነሱም አስተላልፋ በፍጥነት ያቺ 3 ደቂቃም ሳታልቅ ቦታውን ለቀው ወጥተው የቦረቦሩትን ግድግዳም እንደነበረ ምንም ሳያስነቃም አድርገው መልሰውት በተሳካም መልኩ በጥበቆቹም ሳይታዩና ሳይነቃባቸው ካሜሮቹንም ይቆጣጠራሉ። በስተመጨረሻም በርሊን ይህን ይለናል። ይህንን ካሳካም በኋላ የሚቀረን እቅድ ያንን
10 ኢንች ጥልቀት ያለው ካዝናን እንዴት ሳናስነቃ ከፍተን ገብተን ውስጥ የሚገቡትን ጌጣጌጦች ሰርቀን ማንም እንደገባ ሳናስነቃ መውጣት ብቻ ነው ይላችኋል። ዋው በርሊን! እና እንዴት ነው ፊልም ወዳጆች? በርሊን የተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩን ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ ይህችን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በመኒ ሃይስት በርሊን የበርሊን ቡድንም በተሳካ መልኩ ካዝናው ወዳለበትም ቦታም ገብተው የጥበቆቹን ካሜሮችም እንደተቆጣጠሩ በርሊንም በተልእኮ ላይ ያፈቀራትን ካሚልን ምንም ያህል ባለትዳር ብትሆንም እጁ እንዳስገባት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በርሊንም እንዴት ወደ ካዝናው ሳያስነቁ ገብተው ዘርፈው እንደሚወጡ ገና እቅዱን መናገር ሊጀምር ሲል ብሩሶዬም ተነስቶ ፍሪጁን ከፍቶ ሻምፓኝ ለመጠጣትም ሲወጣ በርሊን ተመልክቶ ተናዶበት ጠጣ ችግር የለውም እያለው በግድ አስከፍቶት ሙሉ ቦትሉን ከስር ከስር እየቀዳም እንዲጠጣም ያደርገዋል። ብሩስም ያንኑላ በመከራም ጠጥቶ ወደ ወንበሩም እያመመው ተመልሶም ይቀመጣል። ኪላም ይበልጥ እንዳያመው በሚል ማስቲካም እንዲያኝክበት ሰጧለች። በርሊንም ይህ የትምህርት ቤት ክላስ ወይም ደግሞ ትምህርት አይደለም፣ ህይወታችንን አደጋ ላይ ጥለን የምንተገብረው እቅድ ነው። ነገሮች ከተበላሹብን ለ16 ዓመታት እስር ቤት እንበሰብሳለን። ስለዚህ በትኩረት ተከታተሉኝም ይላችኋል። አያይዞም የድሮ ወዳጅ የሚለው አንድ አባባል አለ። ዝርፊያ እቅድ ብቻም አይደለም ሙሉ ካሪኩለም ነው ይል ነበርም እያለ አሁን ላይ እሱ ገራሚ እድሜ ልኩን ያቀደውን ዝርፊያም ለማከናወን ዝግጅት ላይ ነውም እያላቸው ስሙን ባይናገርም ስለ ፕሮፌሰር ጣል ያደርጋል። በመቀጠልም ካሊና ዳርሜን እቅዱን እንዲያስረዱም እያደረጋቸው በመጀመሪያም ካሊ ጥበቆቹ የሚያዩትን የካሜራም ቅጂ ቀርታም እንደምታስቀምጥ ከዛ ልክኛ ወደ ካዝናው ስናመራ ቅጁን እንዲያዩም አደርጋለሁ። ልክ ደግሞ የጨረታው ዳይሬክተር ኮሊን ጌጣጌጦቹን ይዞ ወደ ካዝናው በሚመጣም ሰዓት ካዝና ውስጥ ያለውን ቅጂም ትክክለኛው ቪዲዮም እንዲታይ አደርጋለሁም ትላችኋለች። ዳርሚያንም በመቀጠል ይህ ከተከናወነልን በኋላ እኛም ወደ ካዝናው ወዳለበት ቦታም ገብተን በአዲስ የብረት መቁረጫም ተጠቅመንም ጎንና ጎኑን የካዝናውን ቦታም ቀደነው። ከዛም በትላልቅ ማግኔቶች ተጠቅመን ልክ እንደ በር ትንሽ ከታች ወደ ላይ ከፍም እናደርጓለንም ብሎ እኛም በመስላችን እንዳቀዱት ተሳክቶላቸው የካዝናውን የኋላ ግድግዳም ትንሽ ከፍ አድርገው ከከፈቱት በኋላ በተሳካ መልኩ ማንም ምንም ሳይጠረጥር ወደ ካዝና ውስጥ ሁሉም ይገባሉ። ዋው! ኪላም በደስታ በኮምፒውተሯም እያየቻቸው የሆቴል ክፍሏ ውስጥ ያለችው ካሚላን እየተመለከተ ላለው ለበርሊንም ደውላ የምስራቹን አብስራው እሱም በደስታ ሁላችሁም በዝርፊያ የኦስካር ሽልማት የሚያስፈልጋችሁ ዘራፊዎች ናችሁም እያላቸው እያሞገሳቸው እነ ዳርሜንም እየተደሰቱ እሱ ራሱ ጂኒየስ እንደሆነም ይነግሩታል። ካዝናውም እንደተጠበቀው አሁን ላይ ባዶ እንደሆነም ሲነግሩት በቃ ከዚህ በኋላ ገብተን ለመዝረፍ ሁሉም ጌጣጌጦች ገብተው እስከሚያልቁም እንጠባበቃለን። እስከዛ ግን ፓሪስን እናጣጥማታለንም ይላችኋል። ከቆይታም በኋላ በርሊን ደስታውን ለማጣጣም ካሚልን ውድ ሬስቶራንት ውስጥም አግኝቷት ተቀምጠው ምሳቸውን ለመመገብ ሲጠባበቁ ካሚሎዬም ለየት ያለ የእብደት ስራ ካንተ ጋር አሁን ላይ መስራት አምሮኛል። መቼም እዚህ ውድ ሬስቶራንት ባኞ ቤት ውስጥ ሰዎች ፈጽሞ አያውቁም። እኔ እናንተ ብናደርገውስ እያለች እያማለለችው የሴቶች ባኞ ቤት ውስጥ በቶሎና እጠብቅ ካለውም ብላም ተነስታም ትሄዳለች። በርሊንም በነገረ ስሯ እየተገረመ እሷም ገና ከመነሳቷ ባለቤቷ ኮሊንን ከርቀት ሲገባም ተመልክታው በድንጋጤ ወደ በርሊን ተመልሳ ባለቤቴ እዚህ መጥቷል ምን እናድርግ እያለች ስትርበተበት መፍትሄ የማያጣው በርሊንም በቶሎ ሳያይሽ ወደ ባልሽ አምርተሽ አንድ የስዕል አሻሻጭ ግለሰብ ላገኝ እዚህ መጥቼ ነው፣ ሰውየው ጸባዩ አስቸጋሪ ነው እያልሽ ላስተዋውቅሽም ብለሽ ወደዚህ ይዘሽው ነው ይላታል። ካሚልም እንደተባለችው በፍጥነት ወደ ባሏም አምርታ ይዘው መታ ከበርሊን ጋር ማስተዋወቃው እንዲቀላቀላቸው አድርጋ ኮሊንም ሲቀመጥ በርሊን ሆዬ ወዲያው ቀርየር ብሎ
ምን አስበሽ ነው ባልሽን ያመጣሽው? እኔ ከአንቺ ጋር ሌላ ነገር ያሰብኩ መስሎሽ ነው ወይ? እኔ እኮ የተከበርኩ ሰው ነኝ፣ እንደዚህ አይነት ነገር አይነካካኝም በማለት ተበሳጭቶባት በኮሊን እንዲረጋጋ ቢነገረውም አልሰማም ብሎም ተሰናብቷቸውም ይወጣል። በለው ታዲያ ግን ብዙም ሳይቆይ ከካሚል ጋርም ተገናኝቶ በፓሪስ ጎዳኖችም በፍቅር ተሞልተው በሰሩ ስራም እየተደሳሰቱ እየተሯሯጡ ይቺን ከተማ ለትንሽ ሳምንታትም ለቀው ወጥተው ለብቻቸው አሪፍ ጊዜም ለማሳለፍ ሲያቅዱም እንሰማቸዋለን። በሌላ በኩል ዳርሚያንም ከነኪላ ጋር የፓሪስን ውብ ገጽታ ከሚያሳይ ፎቅ ላይም ሆነው እየተመገቡ ፈታም እያሉ ኪላ አሁንም በክሪስ መማለሏን ስቀጥል ዳርሚያንም የዛሬ 20 ዓመት እዚች ቦታ ላይ ከሚስቱ ጋር መጥቶ ጣፋጭ ጊዜም እንዳሳለፈ እየተናገረ እድሜዋ ረጅም ነው። ሚስቱም ደውላለት እሱም ከተማሪዎቼ ጋር እየተመገብኩ ደወልሽልኝ እያለ የዋሻት ራቅ ብሎም ያወራታል። እሷም አደዋውላ የኔና ያንተ ነገር ከዚህ በኋላ በቃ ምንም ያህል ብለፋ አንተ ትኩረትህ ሁሌ ስራህ ላይ ነው። ከዚህ በኋላም ቆርጫለሁ። ምንም በወድክና ባፈቅርክ ሳልፈልግ የኔና ያንተን መፋታት ላይ ወስኛለሁም ብለውም ታርፏለች። ዳርሜንም የሚሰማውም ማመን አቅቶት ሊያግባባ ቢሞክርም የሚሰማው አጥቶ ለትንሽ ጊዜ ራሱ እንዳትደውልልኝም ብለው ስልኩንም ትዘጋበታለች። እሱም በሐዘን ተሞልቶ ወደነ ካሜሮን ሲመለስ ካሜሮንም መከፋቱን አይታ እሷ እዚህ ከሱ ጋር እንደምትቆይም ተናግራ እነ ኪላም ተሰናብቷቸው ፈታ ለማለትም ይሄዳሉ። በመንገዳቸው መሃል ብሩስ እነ ሮይ የወሰዱበትን ሞተር የት እንዳደረጉት ያከራዩት ሰዎች ደጋግመው ሞተሩን መልስ እያሉኝ ነው፣ እነሱ ጋር ደግሞ ፌክ ፓስፖርትም አለ፣ ወደ ፖሊሶች እንዳይወስዱት እያለም ሲናገር ኪላም አያይዛ ከፓስፖርቱ ላይ ፎቶውን ወስደው ማንነቱም ላይ ሊደርሱበት ይችላሉም፣ ሞተሩን በፍጥነት መልስ ብትልም ሮይ ግን ጉድ እንደሆኑ ሞተሩ አሁን ላይ በቄሱ ሰዎች ተይዘው እንዳለና መመለስም እንደማይችሉም ነግሯቸውም ይሄዳል። ወዮ አመሻሽ ላይም ካሜሮን ለዳርሚን የሚወደውን ፒዛ ብታመጣለትም አልበላም እያላት ምን ሆኖ እንደከፋው እየጠየቀችው ከሚስቱ ጋር መጣላቱንና እንደፈታችውም እየተናገረ ካሜሮንም እንኳን ወደ ክለባችን በሰላም ተቀላቀልክ፣ ሁሉም መጀመሪያ ላይ ጣፋጭ የሆነ የፍቅር ግንኙነት በስተ መጨረሻም ማለቁና ማብቂያው ሰዓትም መድረሱም አይቀርም እያለችው ዳርሚን ግን ተስፋ አልቆርጥም፣ ወደ ስፔን ስመለስ የነበረንን የድሮ ፍቅር እያስታወስኩ ወደ ራሴ መልሳታለሁ ቢልም አይታወቅም፣ ምናልባት እሷ ረስተው ይሆናል፣ አዲስ ፍቅርም ጀምራ ሊሆን ይችላልም ሲባል ያንም ማሰብ አቅቶት ተነስቶም ይሄዳል። ካሜሮንም ብቻዋን ተቀምጣ እሷም ድሮ ላይ የፈታትን ፍቅረኛዋን እያሰበችም ታነባለች። ከካሚል ጋር ጣፋጭ ጊዜ ከፓሪስ ወጣ ያለች ከተማ ላይ እያሳለፈ ያለው በርሊንም እዚህ ፓሪስ ትንሽ ጊዜ እንዲቆይ እየጠየቀችው ብዙ ያላያቸው ቦታዎችም እንዳሉና እንደምታሳየው ስትነግረው በርሊንም ከእሷ ጋር እዚህ ውብ ሀገር ላይ ለመኖር ሁሉንም ያሉትን ቤተሰቦቹን፣ ስራውን፣ ጓደኞቹን ሁላ እርግፍ አድርጎ እንደሚተው በፍቅር አይን እያየም ይነግራታል። ካሚልም በንግግሩ ፈስሳም ትቀራለች። በዚህ መሃል ግን ባለቤቷ ኮሊንም ደውሎ በስራ ተጨናንቄ ቤት ስገባ ላፕቶፕሽን አግኝቼ ከፍቼም ስመለከተው የስዕል አሻሻጭ ካልሽው ግለሰብ ጋር የተጻጻፍሽውን እንዳለ የፍቅር ሜሴጆችም ተመለከትኩ። እስከ ዛሬ እሱ ተሰምቶሽ የማያውቀውን ስሜት እንደሰጠሹላ አነበብኩም እያለ ጉዷንም ይነግራታል። ካሚልም እየተደናገጠች ተረጋጋና መጥቼ ላውራክ ብትለውም ጆሯ ላይ ስልኩን ይዘጓል። በለው ለበርሊንም የሆነውን የተፈጠረውን እየነገረችው መልሼ ደውዬ ላረጋጋው እኔም ልረጋጋ ብለው በርሊን ሆዬም ተረጋግተሽ አግኘኝም ብሏት ተሰናብቷትም ሞቶ በደስታ አሁን የኔ ብቻ ትሆኛለሽ እያለ እየጮኸ እየሮጠ ሜዳ ላይ እየተሽከረከረም ይደሳሰታል። እንግዲህ እንዲህ እያለን እኛም የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዳርሜንም ሌሊቱን ሙሉ ስለፈታችው ሚስቱ ሲያስብና ሲመራመርም አድሮ
በነጋታውም ለካሜሮን የደረሰበትን ሁላ የነገራት ሚስቱ ባለፈው ዓመት ተነስታቸው የፖስተቻቸውን ፎቶዎችና ላይክም ከሚያደርጉላት ሰዎች እንዲሁም ከሄደችበት ቦታዎች ከተደዋወለቻቸው ቁጥሮች ውስጥም ፈልፍሎም አውጥቶ በእርግጠኝነት ሚስቱ እየማገጠችበት እንደነበረም እንደደረሰበትም ይነግራታል። ካሜሮንም በምሰማው ነገር እየተገረመች ግን ያንን ወደ ጎን ትታ ዛሬ ላይ ሁሉም ጌጣጌጦች ገብተው ያልቃሉ፣ ነገ ደግሞ ወደ ሚዲያ ወጥተው ጨረታው በይፋም ይጀምራል። ስለዚህ ዛሬ እኛ ዘረፋውን ማድረግ አለብንም ብላ ወደ ስራም እንዲመለስ ትነግረዋለች። በተመሳሳይ ሮይም ደስታ ላይ ላለው በርሊንም ደውሎ የጌጣጌጦቹን መምጣትም እየነገረው ግዴታ ዛሬ ማታ ዝርፊያውን ማድረግ አለብንም ብሎት በርሊንም ከሄደበት ከተማ ወደ ፓሪስ ለመመለስም ይዘጋጃል። በርሊንም ወዲያው ወደ ካሚላ ተመልሶ ከባሏ ጋር በስልክ አውርታ መጨራረሷን እየተረዳ እሷም ለባሌ ሁሉንም እውነታ ነግሬዋለሁ፣ እሱም ተረድቶኛል፣ እንደውም አንተ ሊተዋወቅክም ፈልጓልም ብለው ታርፏለች። በርሊንም ግራ እየተጋባ አያይዘም ዱብዳውንም ታረዷለች። ለኔ ባሌ ልክ አሁን አንተን እንደወደድኩክና እንዳፈቀርኩክ በፊትም እሱን አፍቅሬው ነበር። እሱ ለኔ እጣ ፈንቴ፣ በእርግጠኝነት እኔ ደግሞ ለሱ ግራ ጎኑ ነኝ። ለሳምንታት እንደውም ልጅ እንድንወልድ ሳስብ ነበርም አለኝ። እኔ ደግሞ ይህንን ለዓመታት ስመኘው ነበር። አንተም በዚህ መሃል ገባክ። ይህ የኔ ስህተት ነው። ስረዳው ለአንተ ያለኝ የፍቅር ስሜት ብቻ ነው፣ እንደሱ እጣ ፈንቴም አይደለክም። ስለዚህ እሱን ልፈታው አልችልም ብለው ታርፏለች። በርሊንም የሚሰማው ማመን እያቃተው ለዛሬም ከያዙት የሆቴል ክፍል በመቀየር ሌላ ክፍል ልደር፣ ነገሩን ላስብበት፣ ልረጋጋም ብሏት ለነገ ጠዋት ቁርስ እንበላለን ተባብለው ተሰነባብቷትም በፍጥነት መኪና ውስጥ በመግባት ጉዞን ወደ እነ ሮይም ያደርጋል። በመንገዱ መሃል ከሮይም ተደውሎለት የተፈጠረበትን በንዴት እየነገረው ካሚላም እንደፈታችው ሲናገር ሮይም ፕሮፌሽናል እንሁን ትል ነበር፣ አሁን ላይ ያንን ራስክ ዘንግተከዋል መሰለኝ፣ እሷን ተዋት በሚለውም ሰዓት በርሊን ሆዬም ደሙ ፈልቶ ይቺን ልጅ ለ2 ሳምንት ብቻ ባቃትም መቼም አልፋታትም። ያ የተረገመ ባሏ ሆን ብሎ ከኔ ጋር እንደሆነች ሲያቅ ነው ለዓመታት ስፈልገው የነበረውን ልጅ አሁን ላስወልድሽ ያላት። ወደ ራሱም ወስዶ ሊያስቀራት እኔን አሁን ላይ አሸንፎኛል፣ ግን እኔ አልፋታውም፣ መልሼ አሸንፏለሁ። እንደውም አሁን ላይ ከማን ጋር እንደተጋፈጠ ለማሳየት በደንብ ስማኝ፣ አስትሮይድና ብሊች የተባሉትን ኬሚካሎች አዘጋጅልኝ፣ በዛም ክሎሮፎርም ሰርተን በ300 ሜጋቶን ቦምብ ማንነቴን አሳየዋለሁም ይላል። እርፍ። በቀጣይ በርሊን በንዴት እቅዱን ሁላ ያበላሸው ይሆን? በክፍል 4 አብረን እንመለከተዋለን። እና እንዴት ነው ፊልም ወዳጆች? በርሊን የተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩን ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ ይህችን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በመኒ ሃይስት በርሊን ጌጣጌጦቹ ሙሉ ገብተው ዘረፋውን ለማድረግ ቢዘጋጁም በካሚል አንተ አዘናግተከኝ እንጂ ባሌን አፈቅረዋለሁ፣ ስለዚህ አልፈልግክም የተባለው በርሊንም ለካሚል ባለቤት ኮሊንም ማንነቴን አሳየዋለሁ እያለ ሲደነፋም አይተነው ነበር ያቆምነው። በዚህኛውም ክፍል ቀጥለን በርሊንም ራሱን አረጋግቶ እነ ሮዮም ጋም ደርሶ ወደ ቆፈሩት ቦታም በመግባት በካሜራው በኩል ኮሊን የመጨረሻዋን ለጨረታው የምትቀርበውን ጌጥም አምጥቶም ሲያስቀምጥና ሲወጣም ተመልክተውት በፍጥነት ወደ ካዝናው ለመግባትም ይዘገጃጃሉ። ዳርሚያንም በርሊንን ለ2 ቀናት የት ጠፍተክ ነበር? የኮሊን ሚስትም 2 ቀን ሙሉ ቤቷም አልነበረችም። ይህ አጋጣሚም አይሆንም ከሷ ጋር ነበርኩ እያለ ሲበሰጫጭበት በርሊንም እያስቆመው የነ ኮሊን ቤት ውስጥ የተከልናቸውን ካሜሮች ነቅላችሁ አስወጣችሁ ወይም ብሎም ጠይቁት። እንዳልወጡም ተነግሮት ከኔ ይበልጥ አንተ ነክ ስራችንን አደጋ ላይ እየጣልክ ያለከውን ብሎት ተበሳጭቶበት ልብሶቻቸውንም ለብሰው ካዝናውን በጀርባም በኩል ልክ እንደ በፊቱም ከፍተው ወደ ውስጥም ይገባሉ። በተመሳሳይ ከካዝናው ውስጥና ውጭ ያሉትን ካሜሮችም ካሊ የተቆጣጠረች ጌጡን ያመጣውና ያስቀመጠው ኮሊንም ለዛሬ የሚፈራረሙ ፋይሎችን እየፈራረመ በሚገርም መልኩ ከበስተጀርባው ደግሞ እነ በርሊን ካዝና ውስጥ ያሉትን ጌጣጌጦች አንድ በአንድ እየቆጠሩ ካሉበት ሳጥን እየወጡ መዝረፋቸውንም ይቀጥላሉ።
በመሃልም እየተብሰለሰለ ያለው ዳርመኖዬ በንዴት የበርሊንን ጉድ ባለትዳር ከሆነች ሴት ጋር እንዴት ትማግጣለህ? አንተ ራስ ወዳድ የሆንክ ሰው ነህ። ልጅቷን ለራስክ ደስታ ስትል ከባለቤቷም ልታፋታት ነውም ሲለው በርሊንም ደሙ ፈልቶ አንተ ትዳር ከምትለው 20 ዓመታት ይልቅ እኔ ከካሚል ጋር ያሳለፍኩት 5 ደቂቃም ይበልጣል በሚለው ሰዓት ዳርመንም የውስጡ ቁስል ተነክቶበት በንዴት ከካዝናው ጋር ለጥፎም ያንቋል። በርሊንም የያዘው ጌጥ አምልጦት መሬትም ይወድቅበታል። በዚህም ከካዝናው ውጭ የነበረው ኮሊንም የሆነ ጋጋታ ከካዝናው ውስጥ ሰምቶ በድንጋጤ ወደ ካዝናው ዞሮም ይመለከታል። በለው እነ በርሊንም በድንጋጤ ድምፅ ላለማሰማት ባሉበት ቀጥ ብለው ሲቆሙ ኮሊንም ካዝናውን ለመክፈት ቢያስብም አንዴ ከተዘጋ በኋላ 15 ደቂቃም እንደሚጠብቁ ከጥበቃው እየተነገረው ምናልባትም የሰማው ድምፅ ከጀርባው ያሉት ብረቶች ተጋጭተውም ሊሆን ይችላል በሚል የጀርባውን በርም ከፍተው ያንንም ለማጣራትም ያስባሉ። በዚህም ካሊ በድንጋጤና በፍጥነት ብሩስን የኋላውን የተቦረቦረውን ግድግዳም እንዲዘጋው ነግረው እሱም እንደተባለው አድርጎ ካዝናው ውስጥ እንዳሉም በላያቸውም ላይ ዘግተውት የካሜሮቹንም ቅጂ ወደ ነበሩበትም መልሰው ልክ ጥበቃው የኋላውን ቦታ ከፍቶም ሲገባ ምንም እንዳልተፈጠረ ቦታው ባዶ ሆኖም ያያል። ዋው! በመቀጠልም ምንም ስላጡ ካዝናውን ለመክፈትም እያሰቡ ኮሊንም ስልክ ስለተደወለለት በቃ አንቶ በማለት ቦታውን ለቆም ይወጣል። እነ በርሊንም ለጥቂት ተርፈው ዳርመኖዬም ይህን ስራ የምሰራው ለነዚህ ልጆች ስል ነው፣ ከአንተ ጋር ግን ይህ ስራ የመጨረሻዬ ነው ብሎትም ይሄዳል። በዚህ መልኩ ሙሉ ጌጣጌጦቹን ከወጡ በኋላ በርሊንም ኮሊን ቤት ውስጥ የተከሉትን ካሜሮች በፖሊሶች እንዳይገኝ ለማውጣት ከሮይ ጋም ወደ ቤቱም አመርቶ ያንን ክሎሮፎርም የተባለውን ኬሚካልም ተጠቅመው ቤቱ ገብቶ ተኝቶ ያለው ኮሊንን ራሱን ካሳቱትም በኋላ ሙሉ የተተከሉትን ካሜሮች በተሳካም መልኩም አውጥተውም ይዟቸዋል። በመቀጠልም አብረው ሊወጡ ቢልም በርሊን ሆዬ ግን ሮይን እንዲሄድም አድርጎት እሱ ብቻውን ወደ ተኛው ኮሊን ክፍልም ገብቶ ስልኩን በመያዝ ልብሱን ከነባርኔጣው ማድረግ የመኪናውን ቁልፉላም ሳይቀረው በመያዝ በቀጥታም ወጥቶ በካሜሮቹም ላይ እንዳይታይ ራሱን በባርኔጣውም ሸፍኖ ልክ ኮሊንም በመምሰል የራሱ የኮሊን መኪና ውስጥም በመግባት ቦታውን ለቆም በመሄድ ከረጅም መንገድ በኋላ ሌላ የኮሊን ቤት የመሰለን ቦታን በመግባት ሆን ብሎ ፖሊሶች ስለ ጌጣጌጦቹ ሲያጣሩ እዚህ ቦታ ላይ መረጃም እንዲያገኙ ከጌጣጌጡ ጋር የተገናኙም ነገሮች እያቃጠለ ሲያስቀምጥ የጌጡን አንድ ፈርጥ አውጥቶም አስቀምጦ በፍጥነትም ቦታውን ለቆ ሲወጣ እናየዋለን። በርሊን በዚህ ስራ ላይም ሳለ እና ዳርሚያንም ካዝናውን ልክ እንደነበረም አድርገው እየዘጋጉ መረጃዎቹንም ከአካባቢው ላይ እያጠፋፉ ስራቸውንም ይቀጥላሉ። በስተመጨረሻም የጠለፉትን የጥበቆቹን ካሜራም ዝም ብለው ነቅለው ካወጡት የተቀዳው መልሶም ስለሚያሳይ ለዛም መፍትሄ እንዲሆናቸው ፓሪስ ላይ ካለ ከባድ ቮልቴጅ ያለው ኤሌክትሪክም ካዝናው ቦታም ላይ ካገናኙ ውስጥ ያሉትን የኤሌክትሪክ እቃዎችን በሙላም እንደሚያቃጥላቸው ከዛም እነሱም በቀላሉ ከካሜሮቹ ጋር የተገናኙትን የእነሱም መሳሪያም እንደሚነቅሉት በርሊንም አስቀድሞ እንደተናገረም እናያለን። እንዳሰቡትም ልክ ከሌሊቱ 9 ሰዓት ሲልላቸው ቦታው ላይ ያሉትን የኤሌክትሪክ እቃዎች በጠቅላላም እንዲቃጠሉ አድርገው ያገናኙትን ካሜራዎችም ሲነቃቅሉም እያየናቸው ጥበቆቹም ግራ ተጋብተው ችግሩን ለመፍታት እየሞከሩ ወደ ኮሊን ቢደውሉለትም ሳያነሳላቸው ሲቀር በርሊንም የኮሊንም መኪናም መልሶ ሁሉንም እንደነበረም አድርጎ ከቤቱም ሲወጣ እነ ብሩስም ሁሉም የተቆፈሩትን ሁላ ወደ ነበሩበት በመመለስ ምንም እንዳልተፈጠረ እነሱም አንድ በአንድ ከቦታውም ወጥተው በዚህ ሰዓት ስለሚነጋጋም ተለያይተው ወደ ያዙት ሆቴል ክፍልም አምርተው በደንብ እስኪነጋጋም ጥርጣሬም ላለመፍጠር እዛውም ያድራሉ። ታዲያ እዛም ገብተው ያለ ስራ የማይቀመጡም መረጃዎች እንዳይገኙ ክፍሎቻቸው ውስጥ ያሉትም በጠቅላላ ሁሉንም ነገር እያጸዳዱ እንደሚቆዩም በበርሊን ይነገራቸዋል። እንደታሰበው ወደ የክፍላቸው ገብተው እያጸዳዱ ብሩስም ወደ ካሜሮንና ኪላም ክፍልም አምርቶ ኪላን ብቻዋን ሊያወራት እንደሚፈልግም ነግሯት ፌክ ፓስፖርቱ አሁንም እዛ ሞተሩን ያከራዩበት ቦታም ስላለ በዛም ፎቶ ስለሚገኝ እሱም ፓሪስን ለቆ መሄድ እንደማይችል በፍጥነት ማንም ሳያቅ
ወደ ቦታው አሁኑኑ አምርተው አንቺም ሀክ አድርገሽ ከኮምፒውተራቸው ላይ መረጃዬን ሁላም በማጥፋት ተባበሪኝ ብሎም ይማጸናታል። በሱ መጨከን የማትችለው ካሊም ብትፈራም ለመርዳት ተስማምታ ለካሜሮንም ብቻችንን ፈታ ልንል ነው ብለው ዋሽተዋትም ወጥተው ሮይም ለበርሊን እንዳይናገርባቸው ክፍሉን ፈልጋ ነው ውጣልንና ወክ አድርግም ብለው እሱንም ዋሽተውት ሮይም እየተበሳጨ ክፍሉን ሲጨራርሱ እንዲያጸዱትም ነግሯቸውም ይወጣላቸዋል። ለዛሬም ለማደር ዳርሚያን ክፍል ቢያመራም ጌጣጌጦቹን በላስቲክ እያደረገ ጣሳ ውስጥ እያሸገ ስለፈታችው ሚስቱ እያሰበ እያለቀሰ ያለው ዳርሜንም ብቻውን መሆን እንደሚፈልግ ሲነግረው ሮይም በቀጣይ አማራጭ አጥቶ በሐሳብ ብቻዋን ተክዛ ወዳለችው ካሜሮን ክፍልም ያመራል። እሷም ስታየው እየተገረመች እሱም እዚህ እንደሚያድርም ነግሯት የካሊ አልጋ ላይ ወጥቶ በተኛም ሰዓት ካሜሮን ግን በወሬም ይዘው እጁ ላይ ጀርባው ላይ ስላለው ታቱ እያወራችው ስለሱ እውነተኛ ማንነት እየጠየቀችው ሁሉም አሁን ላይ ፈታ እያለ እኛ ብቻ ቀረም በሚል ፐርጅ የሚለውን ፊልም ማንስታበት ለዛሬ ልክ እንደ ፊልሙ የፈለግነውን እናድርግ ነገም ወደ ኖርማል ማንነታችን እንመለስም ብለው ሮይም በበርሊን መታዘዝ ስለሰለቸው ከሐሳቧ ጋር ተስማምቶ ወጥተው ፈታ ለማለት ልብስ ለመቀየርም ይዘገጃጃሉ። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ካሊና ብሩስም ሞተሩ ወደ ተከራየበት ቦታ አመርተው ብሩስም የቦታውን በር በመክፈት ወደ ውስጥም ገብተው ፋይሉ ወደ ተቀመጠበት ኮምፒውተር ያለበትም ቦታም እየገቡ ካሊም ወደ ስራም ትገባለች። ብሩስም በመስኮት በኩል ሲመለከት የቦታው 4 ጠባቂዎች ካርታ ሲጫወቱም ተመልክቶ እየተደናገጠ ከጠባቂዎቹም አንዱ ወደ ቢሮ ብርሃን ስለተመለከተ ወደ እነሱም ይመጣል በለው። እዛም እንደደረሰ ግን ካሊም ብቻም እያገኛት እሷም ምንም እንዳልተፈጠረ ከዚህ በፊት እዚህ ቦታ ላይ ስትሰራ የነበረችው ልጅ ታማ እሷን ተክቼ እንድሰራም ተልኬ ነው ብላ ማሳምነው በጠዋት ስራ ልጀምር ነው እያለችው ጥበቃውንም ትሸውዷለች። እኛም ብሩስ ሆዬ ከታች እግሯ ስር ጠረጴዛ ስር ተደብቆም እንዳለም እናያለን። ካሊም ጥበቃውን ለማዘናጋት ቡና እንዲያፈላላትም ነግራው እሱም በጥርጣሬ እያያት ጓደኞቹም ሲመጡ አዲስ ተቀጣሪ መሆኗንም እየነገረላት እነሱም ተዋውቋት እዛውም ይቀመጣሉ። እሷም እየተርበተበተች በፍጥነት ከኮምፒውተሩም ላይ የብሩስን ፓስፖርትም አግኝታ በፍጥነት ታጠፋም ስትሞክር ኮምፒውተሩም ስታክ አድርጎም ያስቸግራታል። ወዮ ጥበቃውም መደናበሯን አይቶ ምን ሆነሽ ነውም እያላት ኮምፒውተሩ ከሆነ ነቅለሽ ሰኪው ሁሌ ያስቸግራልም ብሏት ሶኬቱን ሊነቅልላት ጎንበስ ሲል ከብሩስ ጋር አይን ላይን ይፋጠጣሉ። እርፍ እና እንዴት ነው ፊልም ወዳጆች? በርሊን የተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩን ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ እቺን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በመኒ ሃይስት በርሊን ጌጣጌጦቹን ሙሉ ለሙሉ በተሳካ መልኩ ከካዝና ወጥተው እንደዘረፉ ብሩስም ኪላ እንድትተባበረው ጠይቋት የተያዘበትን ፓስፖርትም ለማጥፋት ሲሞክሩ በቦታው ጠባቂዎች እጅ ከፍንጅ እንደተያዙም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በጥበቆቹ የተያዘው ብሩስም ሽጉጥ ተደቅኖበት ከተደበቀበትም እንዲወጣ ተነግሮት ብሩስም ልክ እንደወጣ ቀልጠፍ ብሎ ከኋላ የደበቀውን ብረትም አውጥቶም ወርውሮ የሰውየውን ጭንቅላት መቶት ሽጉጡንም ያስጥሏል። በዚህም ቅስፈት ኪዳም ተደናብራ እየፈራች ቢሆንም ጠረጴዛ ላይ የወደቀውን ሽጉጡን አንስታ ደቀናባቸው ራሷም ጠረጴዛ ላይ ወጥታ እንዲንበረከኩም እያዘዘቻቸውም ትጮኻለች በለው። በዚህ መልኩ ምንም ሳይፈጠር ለዘረፋ የሚመጡ ለማስመሰል ከጥበቆቹም 645 ዩሮም ዘርፏቸው ቦታውን ለቀውም ይወጣሉ። ብሩስም በኪላ ድርጊት እየተገረመ እያሞጋገሳት እግሯ ስር ተደብቆ በነበረበት ሰዓትም የተሰማውን ስሜት እየተናገረ ሲያሾፍባትና ሲያሽኮረመማት እሷን በንዴት መኪናውን አቁማ በሰዓቱ እኔ ልንያዝ ነው ስል አንተ ስለዛ ታስባለህ? ድሮ ላይ እንዳንተ አይነት ወንዶች ደስ ይሉኝ ነበር፣ ግን አሁን አንተ በጣም ያስጠላከኝም ብለው ወደ መኪናውም ተመልሳ ብሩስም በተናገረው ነገር በሐፍረት አፉን ዘግቶ
ጉዟቸውንም ይቀጥላሉ። በሌላ በኩል ካሜሮንና ሮይም ተያይዘው ካሉበት የሆቴል ክፍልም ፈታ ለማለት ወጥተው በቅድሚያም አንዲት ቀይ ውብ መኪናም በሮይም ብልሃት ሲሰርቁም እያየናቸው። በተጨማሪም ካሜሮን ሆዬ ለዛሬም ዳር ማያን ሳያት ከዘረፉት ጌጥ መሃል አንዱን እንደወሰደችና ነገ ጠዋትም ሳላ ኪሴ ውስጥ ከትቼው ነው ብዬ እመልስለታለሁም እያለች አንገቷም ላይ ጌጡን ስታደርገው ሮይም እየተገረመባት የሰረቁትን መኪናን በመያዝ ከልክ በላይ አፍጥነው እየነዱት ፈታም ይላሉ። በዚህ ብቻ ሳያበቁ አንድ ህጋዊ ያልሆነ የመኪናም ውድድር የሚደረግበት ቦታም ላይም አመርተው ሮይም ከተሸነፈ መኪናውን ለመስጠትም አስይዞ የአንገት ሀብሉ ጌጥም አይን ውስጥ እንዳይገባ ከካሜሮን ተቀብሏት ጃኬቱ ኪስ ውስጥም በመክተት ጃኬቱን የመኪናው ኋላ በማስቀመጥ ካሜሮን ደግሞ ከመኪናው ላይ ጫማ በብሎን ታስሮላት ለውድድሩም ተዘጋጅተው 3 ተቆጥሮላቸው በድፍረት ወደ ውድድሩም ይገባሉ። ሮይም በሚገርም ብቃቱ የውድድሩን መሪነት ቢይዝም የማይሆን ነገር በመሃልም ይፈጠራል። ከላይ ያለችው የካሜሮን ስልክም ጠርቶ እሷም ማን እንደደወለላት ስትመለከት ስታስበው የነበረው የበፊት ፍቅረኛዋ እንደሆነ ማይታ ሐሳቧ በጠቅላላ ወደ ድሮም ሄዶ ከሱ ጋር የነበራትን ጣፋጭ ጊዜያትና የተጣሉበትን ጊዜም እያስታወሰች መተንፈስ አቅቷት እያነባች ሮይንም መኪናውን እንዲያቆመው እየጮኸችም ትነግሯለች። ሮይም በድንጋጤ በፍጥነት መኪናውን ያቆመዋል። በዚህም ውድድሩን ተቀድመውም ይሸነፋሉ። እሱም ለዛ ግድ ሳይሰጠው ካሜሮንን ሊያረጋጋ እየሞከረ መኪናውን የበሉት ሰዎችም ተመልሰው መጥተው እያበሸቁት የመኪናውን ቁልፍ ተቀብለው ጃኬቱንና የካሜሮንን ጫማም ወርውረውላቸው መኪናውን በመውሰድ አካባቢውን ለቀውም ይሄዳሉ። ሮይም እያለቀሰች በረደኝ፣ መተንፈስ አልቻልኩም እያለች ያለችውን ካሜሮን ተሸክሟት እዛው አካባቢ ያለ የጀቶች መቀመጫን ቦታ ማስገብቷት አንድ ጀት ውስጥም በመግባት ካሜሮንም በትንሹ እየተረጋጋች ወደ ራሷም ትመለሳለች። ሮይም በምታሳየው ባህሪ ግራ ተጋብቶ ምን ተፈጥሮባት እንደሆነ እየጠየቃት እሷም በበፊት ፍቅረኛዋ ጂሚም ተደውሎላት እንደሆነ ለምን ደወለ ለሚለው ደግሞ እራሷ ከዝርፊያው በኋላ የደስደስ እማወራው ሰው ፈልጌ ስደውልለት ስልኩን አላነሳልኝም። ከዛም አንተ ወደ እኔ ክላስ መጣክ መልሶም እንዳይደውልልኝና ከደወለልኝም ስለማወራው እኔም ማውራት ስላልፈለግኩ ፈታም በልም ብዬክ ወጣን እያለችው በሮይም ለምን ግን ተለያያችሁ ተብላም ተጠይቃ ታሪኩ ረጅም ነው ብትልም ሮይ ግን ጊዜ አለኝ ሁሉንም እውነት ንገሪኝም ብሏት ከጅምሩ ጀምራ የነበራትን የፍቅር ህይወት እንዲህ ብላም ታወጓለች። የተፋታችው ጂሚ የመጀመሪያውም የመጨረሻውም ፍቅሯ እንደነበረ ጂሚም ታዋቂ የሙዚቃ አቀንቃኝ እኔም እማደንቀው ስለነበረ በአንድ ቅስፈትም ሲዲ እየፈረመ ለአድናቂዎቹ ሲሰጥ በነበረበት ሰዓት ከኔም ጋር ተዋወቅን። ስልኩንም ሰጠኝ። ከዛ ቀን አንስቶ በተደጋጋሚ እየተገናኘን ትምህርት ቤት ሳይቀር በራሱ ሞተር እያደረሰኝ ጣፋጭ ጊዜያትን አብረን ማሳለፍም ጀመረን። ቤተሰቦቼንም አንዳንዴ ጓደኞቼ ጋር ነኝ እያልኩ ከእሱ ጋር ከከተማም እየወጣን የማይረሱ ጣፋጭ ጊዜያትን እናሳልፍ ነበር። ሌላው ቀርቶ ለእኔ ሳይቀር ዘፈን አውጥቶልኝ ነበር። ግን ጊዜያት እየሄዱ ሲመጡ የማንለያየው እኔና እሱ ከጊዜ ወደ ጊዜ ለኔ የሚሰጠኝ ሰዓትና ትኩረትን መቀነስ ጀመረ። እኔም በዛ ተበሳጭቼ ልፈታውም ተገደድኩ። ከፈታሁት በኋላ ግን ችግሩ ከታዋቂ ዘፋኝ ጋር ፍቅር ከጀመርክ በየቲቪው በየግድግዳው ሁላ የሱን ፎቶ ዘፈኑን ስለምታይ ስለምትሰማ ስቃይ ነው። እኔም በንዴት ቲቪን አውጥቼም ስወረውር የሰው መኪናን እስከ መስበር የሱን ሙሉ እቃዎች ፎቶዎችም ሳቃጥል ተዘናግቼ ቤቴን እስከ ማቃጠልም ደርሻለሁ። በዚህም ቤተሰቦቼ አይምሮዬ ላይ ችግር እንደተፈጠረም ጠርጥረው የአይምሮ ማገገሚያም አስገቡኝ። እዛም ሕክምናዬን ተከታተልኩ። አሁን ያ በሽታ ተሽሎኝ ነበር፣ መልሶ ተነሳብኝ መሰለኝ እያለች ማንባቷን ስቀጥል ሮይም አታልቅሺ በሚል ነቃ ፈታም ሊያደርጋት አስቦ የነበሩበትን ጀትም አስነስቶ እኔ ምንም ነገር መንዳት አያቅተኝም፣ ፊልም ላይ ሲያበሩት እንዳየሁት ይህንንም ጀት አበሯለሁ እያላት ጀቷን ማንቀሳቀስም ይጀምራል። በለው
ካሜሮንም እየተገረመችበት የምር ግን አብረህ አታውቅም ወይ? እስኪ ማልልኝ፣ ረ እንዳከሰክሰኝ እያለች ስትፈራ ስትደናገጥ፣ በተመሳሳይ በጀቷን ፍጥነት ሳቋ ሲመጣም እያየናት፣ ሮይም ትንሽ ካንደረደራት በኋላም እያቆመላት ማብረር እንደሚችል እየነገራት አረጋግቷት ከፊት ለፊት የምትወጣውን ማራኪ የጠዋት ጀንበርም ማሳይቷት ከነበረችበት ሐዘንም ያስወጣታል። በዚህ መልኩ ስለነጋጋም ወደ ሆቴል ክፍላቸው ሊመለሱም ሲሉ ሌላ ዱብዳ፣ ጃኬት ውስጥ ያስቀመጡት ውድ ጌጥም እንደሌለ እዛ መኪና ውስጥ እንደ ጣሉትም ይረዳሉ። እረፍ። በሌላ በኩል በርሊንም ሲነጋጋለት ምንም እንዳልሰራ ሰውና ምንም እንዳልተፈጠረ ከካሚል ጋር ወደ ያዙት ሆቴልም ተመልሶ ክፍሉን ገብቶ ተኝቶ እሷም ስትመጣለትና ምን አሰብክ ብላም ስትጠይቀው ሌሊቱን በሙሉ ስለ አንቺ ሳስብና ስጨነቅ አልተኛውም ነበር፣ ግን ምንም ቢሆን እንዳልኩሽ እኔ ከባለትዳር ሴት ጋር አልማግጥም፣ ወይ ከኔ ወይ ከሱ አንዳችንን ምረጪም ይላታል። በተመሳሳይ ሰዓት ፖሊሶችም ካዝናው ያለበት ቦታም ላይ ደርሰው በኮምፒውተር ባለሙያም ካዝናውን ከፍተው ወደ ውስጥ ገብተው ሙሉ ጌጦቹ እንደተዘረፉም ተመልክተው የመጀመሪያ ተጠርጣሪያቸውና ተጠያቂው የሆነውን የቦታው ዳይሬክተር ኮሊንን ከቤቱም ሲወስዱት ዳርመንም ያንን እያየ ለበርሊን ሪፖርትም አድርጎ በቀጣይ የሚያደርጉት ያቀዱትንም በርሊን ለሁሉም ሲነግራቸው እንደነበረው ፖሊሶች አሁን ላይ ትኩረታቸው ኮሊን ላይ ስለሚሆን እኛም ጌጣጌጦቹን ይዘን ከፈረንሳይ ፓሪስ በፍጥነት የመውጣት ስራም እንሰራለንም ይላቸዋል። በመጀመሪያ ብሩስና ካዲም አንድ ላይ ሆናችሁ 3 ጌጣጌጦችን በመያዝ ልክ ቱሪስት በመምሰል ከዚህ ሆቴልም ወጣችሁ ባስም ተጠቅማችሁ ባስ ብዙ ፍተሻም ስለማይበዛበት በዛም አድርጋችሁ ሀገሪቷን ለቃችሁ ትወጣላችሁ። በመቀጠልም የቀሩትን ጌጣጌጦች በመያዝ ዳርመን፣ ሪዮንና ካሜሮንም ልክ እንደ አባትና ልጆች ሆናችሁ ካሜሮን ማርቲቲ፣ ሮይ ደግሞ ሆዜ ሊዩዝ የሚል ስም ይዛችሁ ተለቅ ባለ በቤተሰብ መኪና ምንም ሳታስጠረጥሩ እናንተም ሀገሪቱን ለቃችሁ ትወጣላችሁ ይላችኋል በርሊን። በመቀጠል ራሱ በርሊን ደግሞ እዚህ ለዘረፋው የተጠቀሙትን የተለያዩ መሳሪያዎችን በማስወገድ በቀጥታ በባቡር አድርጎ ጥርጣሬም ላለማስፈጠር በመጀመሪያ ወደ አውስትራሊያም አመርቶ ከዛም ወደ ስፔን አመራለሁ ያለ በራሱ እቅድ ፈገግ ይላል። እንደታሰበውም ሁሉም በሂደት ላይ ሳለ ካሚልም ወደ በርሊን ክፍል በድጋሚ ተመልሳ መወሰኗንና ባሏን መምረጧንም ነግራው ስትሰናበተው በርሊንም ልቡ ተሰብሮ በሐሳቧም ተስማምቶ ከጥቂት ቀናት በኋላ እኔ ሀገሪቷን ለቅቄ እሄዳለሁ፣ በዚህ መሃል ሐሳብሽን ከቀየርሽ አለው ደውይልኝም ብሎም ይሰናበታታል። እንግዲህ እንዲህ እያለን የክፍል 5 ማገባደጃ ትዕይንቶች ላይ ተቃርበናል። ካሚልም ቤቷ ስትመለስ ባሏ መታሰሩንና ፖሊሶችም ከፍርድ ቤት ፍቃድ አግኝተው ቤቱን እየበረበሩት እንደሆነም ተመልክታም ትደናገጣለች። ኮሊንም ማቆያ ተቀምጦ መርማሪዎቹም ወደሱም ገብተው ትላንት ሌሊት የት እንደሄደ እየጠየቁት ተኝቼ ነበር የሚል መልስ ቢሰጣቸውም በካሜራ ላይ የተቀረጹትን ከሌሊቱ 7 ሰዓት ሲል ወደ መኪናው ሄዶ በመኪናውም ከከተማ ውጪ ወዳለው ቤቱም አመርቶ እንደነበረ ቢነግሩትም ኮሊን እየተደናገጠ እኔ አይደለሁም የዘረፉኝ ሰዎች እኔን አስመስለው ነው ይህን ድርጊት ያደረጉት እያለም ይከራከራል። መርማሪዎቹም በመቀጠል ከከተማው ውጭ ያለው ቤት ውስጥም ሄደን ነበር። እዛ ያለ ባኞ ቤት ውስጥም ጌጣጌጦቹ ተቀምጠውበት የነበረበት ቦታ ያለ ቃጫም ተቃጥሎ ተገኝቷል። በተጨማሪም ሶፋ አካባቢ ከጌጦቹ መሃል የአንዱ ፈርጥም ተቀምጦ ተገኝቶብካል። አሁንስ እውነቱን አትናገርም ወይ እያሉም ያፋጥጡታል። ወዩ በስተመጨረሻም ትዕይንቱ ተጨንቃ ያለችው ካሚልም ወደ በርሊን ደውላለት እሱም ወደ እሷ በፍጥነት አምርቶ ምንም እንደማያውቅ ሆኖ የተፈጠረውን ከሷ እየሰማ ካሚልም እስከ ዛሬ ከወንጀለኛ ጋር ነበር ስኖር የነበረውም እያለች እያነባች ማመን እያቃታት ኮሊን ብዙ ነገር ደብቆኝ ነበር ማለት ነው እያለችው ማንባቷን ስትቀጥል በርሊኖዬም ውስጡ እየተደሰተ አቅፎም እያባበላት ደግሞ ልክ ልጅ ለመውለድ ስታስቡ ይመፈጠሩም ይላታል። ሃይ በርሊን እና እንዴት ነው ፊልም ወዳጆች? በርሊን የተመቻቹ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ ይህችን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።
በባለፈው ክፍል በመኒ ሃይስት በርሊን እነ በርሊንም ጌጣጌጦቹን ዘርፈው ጨርሰው ፓሪስን ላይመለሱ ለቀው ለመውጣት ሲዘገጃጁ ካሚልም የባሏን መታሰር ማውቃ በሐዘን ለፈታችው በርሊን ደውላ እሱም ምንም ባላወቀ ሆኖ አቅፎም ሲያባብላት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ካሚልም በበርሊን እቅፎች ውስጥም ሆና ኮሊን ልጅ ለመውለድ እያሰበ እንዴት ይህን ዝርፊያ ያደርጋል? በዛ ላይ እሱ ብቻ የሚከፍተው ካዝናን ከፍቶ እንዴት ይህን ያደርጋል? እኔ ኮሊንን ለ8 ዓመታት አውቀዋለሁ። ብዙ የዘረፋ ፊልሞችም ያያልም ይወዳልም። በተአምር እዛ ከከተማ ውጭ ያለው ቤታችን የዘረፈውን አይወስድም። ሌላ ሰው በሱ ቦታ ሆኖ ይሆናል ይህን ያደረገው እያለች መናገር ትጀምራለች። በርሊንም እየተደናገጠ እሺ ግን መረጃዎቹ እንዳለ ሲታዩ ወደ እሱ ነው የሚጠቁሙት ቢላትም ካሚል ግን በፍጹም አውቃለሁ፣ እሱን ትቼ ከአንተ ጋር ለመሆን እያሰብኩ ነበር፣ ግን አሁን ላይ በጭራሽ ኮሊን እስር ቤት ሆኖ ብቻውን አልተውም፣ እሱ ጥሩ ሰው ነውም ትለዋለች። እረፍ። ስለ ኮሊንም ካወራን ለመርማሪዎቹ አሁንም የሚያውቀው ነገር እንደሌለ መናገሩን ስለቀጠለ መርማሪዎቹም የባንክ አካውንቱ ከዚህ በኋላ እንደሚታገድ የ15 ዓመት እስር ደግሞ እንደሚጠብቀው በተጨማሪም የተዘረፉት ጌጣጌጦች በተአምር ሀገሪቷን ለቀውም አይወጡም፣ በሀገር አቀፍ ፍተሻና ክትትል እናስመልሳቸዋለንም ይባላል። በተመሳሳይ ሰዓት ልክ እንደ ቤተሰብ ሆነው ተለቅ ባለው መኪናም ጉዞ የጀመሩት ዳርሚየን ካሜሮንና ሮይም ጋር ከከተማ ሊወጡ ሲቃረቡ መንገዱ ፊት ለፊት በፖሊሶች ተዘግቶ ፍተሻ እየተደረገ እንደሆነም ይመለከታሉ። ሮይም ይህን ሲያይ በድንጋጤ በቃ ፖሊሶች ደርሰውብናል ማለት ነው፣ እኔ ጌጣጌጦቹን ይዤ ሳልታይ ከመኪናው ታች ባለው ልውጣም እያለ ጌጣጌጦቹ ያሉበትን ጣሳም ይዞ ከመኪናው ታችም ከፍቶ ሊወጣ ሲቃረብ መኪናውን እየነዳ ያለው ዳርሚየን እንዲሁም ካሜሮን እየተበሳጩበት አርፎ እንዲቀመጥም እየነገሩት ፖሊሶችም መኪናቸውን እንዲያቆሙም ምልክት እየሰጧቸው በዚህ ግርግር ሁላ ሮይም ወደ ራሱም ተመልሶ ለጥቂት ፖሊሶቹን ከመግጨትም ተርፈው ዳርሚየንም መኪናውን ያቆመዋል። ፖሊሶችም እየተበሳጩበት ምን ሆኖ እንደሆነም እየጠየቁ ዳርሚየንም ከልጄ ጋር አቁምልኝ፣ ልረፍ አልረፍ በሚል እየተጨቃጨቀን ስለነበር አላየዋችሁም ብሎም አስቀይሶ መንጃ ፍቃድም እንዲሰጥ መኪናውንም ከፍቶ እንዲያስገባቸውም ይታዘዛል። እንደተባለውም አድርጎ ፖሊሶችም ወደ መኪና ውስጥ ገብተው እየተመለከቷቸው እየከፋፈቱ ሲፈትሹም ቆይተው ልክ ጌጣጌጡ ያለበት ጣሳ ያለበት ቦታም ላይም ሲደርሱ ካጠገቡ የሞቱ ሰዎች አመድ የሚቀመጥበትን ዕቃም አግኝተው ትኩረታቸውን ያምስቦት እሱም በመውጣት ምን እንደሆነም ይጠይቋቸዋል። እነ ዳርሚየንም እዚህ ፓሪስ የመጣ ነው ለዚህ ነበር፣ ሚስቴ የልጆቼ እናት ከ3 ሳምንታት በፊት ነበር የሞተችው። ህልሟ የነበረው ፓሪስን የመጎብኘትና ለማሳየት ቢያንስ አመዷን ይዘን መተን ነውም እያለ ፖሊሶቹን ለማዘናጋት ይሞክራል። እኛም ይህ ራሱ ቀድመው ያቀዱትና ፖሊሶችን በዚህ ለማዘናጋት የታሰበ የበርሊን እቅድ እንደሆነም እንረዳለን። ፖሊሶቹ ግን በህጋችን መሰረት ወደ ፈረንሳይ ማንኛውንም አመድ ያለ ፍቃድ ማስገባትም ማስወጣትም እንደማይቻል ሲናገሩ ሮይም በንዴት ተነስቶ እና ምን ልታረጉ ነው እያለ ግብ ሲፈጥር ፖሊሶቹም እንዲረጋጋም አድርገውት በመጀመሪያ አመዱ ያለበትንም ክፈቱ፣ ከዛም ጣሳዎቹን ከፍታችሁም ታሳያላችሁም ብለዋቸውም ያርፉታል። በዚህም ጊዜ ነው እንግዲህ ካሜሮንም ተደናግጣ አሰብ አድርጋ በፍጥነት አመዱ ያለበትን ዕቃም ይዛም ከመኪና ሞታ መሮጥም ትጀምራለች። ፖሊሶችም እንድቆም እየተናገሩ ጥይቶቻቸውን ወደ ላይ እስከ መተኮስም ደርሰው አስቆመዋት። አመዱን ሊቀበሏት ሲሞክሩና ሲታገሉ መሬት ላይ ወድቆም ይደፋል። ካሜሮን ሆይም የምር አስመስላው አመራ እናቴም እያለች ታነባለች። ዳርሚየንም ልክ እንደ አባቷ አቅፎ እያባበላት ፖሊሶችንም የፈለጋችሁትን ውሰዱ፣ ፈትሹ፣ እኛን ቤተሰቤን ግን ተውኝ ሲልም ይማጸናቸዋል። ፖሊሶችም አዝነውላቸው ያለምንም ፍተሻ እንዲያልፉ ፈቅደውላቸው በማይታመን መልኩ በሚገርም የትወና ብቃት ፖሊሶቹን ሸውደው በሰላም ያልፋሉ። ዋው! በመቀጠልም ለነካዲ ደውለው ፖሊሶችም በየቦታው ኬላ ሰርተው መኪኖችን እየፈተሹ ስለሆነ እኛም ነገሩ ረገብ እስኪል ከዋናው አስፓልት እንውጣ ነው። እናንተም ካላችሁበት ባስ በቀጣዩ ፌርማታ በፍጥነት ወርዳችሁ በጫካ በእግር ጉዞም አድርጋችሁ ለዛሬም እዛው ጫካ ውስጥ
በድንኳናችሁ እደሩ፣ ነገም በዛው በእግር በጫካ ውስጥ ተጓዙም መጓዛችሁንም ቀጥሉም፣ ከዛም ነገሩ ሲረጋጋ እንወጣለን እያላቸው ካሊም ያንን ለብሩስ ነግራ ከባሱም ወርደው አሁንም እንዳኮረፈችውና እንደዘጋችው በእግር ጉዟቸውን ይቀጥላሉ። እነ ዳርሚያንም እዛው አቅራቢያቸው ያገኙት ሐይቅ ያለበት ቦታም ላይ መኪናቸውን አቁመው እቃዎቻቸውን ሲያስተካክሉ እኛም በምስላችን ሮይ ሳይታይ ካሜሮችን ሲተካክል ካሜሮን ደግሞ እንጨት እየቦረቦረች አሁን ላይ ምን እንደሆነ ያላወቅነው ነገር ስትሰራ እናያታለን። ውጪ ላይ ደግሞ በስራ ተጠምዶ ያለው ዳርሚያንን እዛ ያለች አንዲት ሴት አተኩራ ስትመለከተው እናያታለን። በርሊንጋም ስንሄድ ከሮይ ተደውሎለት እየተፈጠረ ያለው መንገዶች መዘጋጋታቸውንና እነሱም በዳርሚያን ትዕዛዝ ለጊዜው ጉዟቸውን ገታም አድርገውት እንዳሉም ተነግሮት ሮይን በመቀጠል በርሊን አሁንም ፓሪስ እንዳለ ሲያቅ ትላንት ምሽት ያጠፉትን ጥፋት ሳይታዩ አንዱን ውድ ጌጥም ወስደው እሱም መኪና ሰርቆ በውድድርም ጌጡን እዛው መኪና ውስጥ እንደረሳው መኪናው መበላቱን እየተናገረ ሁሉም የኔ ጥፋት ነው፣ ጥፋቴን አምኜም ተቀብያለሁ፣ ጥፋ የምትለኝ ከሆነ አሁኑኑ እጠፋለሁም ይለዋል። በርሊንም የሚለውን ሰምቶ ለምን ይህን እንዳደረገም ጠይቆት ሮይም በጊዜው በአንተ እኔን እንደ ውሻ ስላደረከኝ ተናድጄብክ ነበርም ሲል በርሊንም በድፍረት እውነቱን ስለተናገርክ አደንቄካለሁ፣ ጥፋቱ የኔ ነበር፣ በካሚል ተናድጄ አንተ ላይና ዳርሜ ላይ ንዴቴ ስወጣ ነበር፣ ለዛም ይቅርታም ብሎት አሁን ላይ የካሚል ባል ታስሯል። እሷም እሱም መተው አልፈለገችም፣ እኔም እሷን አልተዋትም። አሁን ላይ የባሏ የባንክ አካውንት ታግዶ ጠበቃ ራሱ መቅጠር አልቻለችም። ስለዚህ እኔም የራሴን ገንዘብ ለሷ ሰጥቻት ባሏን ነፃ እንድታወጣም ከረዳዋት ለኔ ራርታልኝ ባሏን ትተወዋለችም ይላል። ወዮ በርሊን እንዳለውም ለካሚል ጠቀም ያለ ገንዘብ ጠበቃ ቅጠሪበት ብሎም ሲሰጣት እሷም በድርጊቱ እየተገረመች ማመን እያቃታት እንዴት አንተ ይህን ልታደርግ ቻልክ? ከሰማይ የተላክ መልአክ ነክ። በቃም ኮሊን ልጠይቀው ሲሄድ አብረን እንሄዳለንም ብለው በርሊንም ይስማማል። ካሊና ብሩስም ሲመሻሽ ድንኳኖቻቸውን ጥለው ለማደር ሲዘገጃጁ እንደተፈራውም እነ ሮይ ሰርቆ የነበሩት መኪናም በፖሊሶች ተይዞ ከኋላ የነበረው ጌጥም በፖሊሶች እጅም ገብቶ መኪና ውስጥ የተያዙት ግለሰቦችም ሲመረመሩ ሮይን በውድድር ያሸነፈው ግለሰብም መኪናውን በውድድር በልቶት እንደሆነም ስለ ጌጡ እሱ አንድም ነገር እንደማያውቅ እየተናገረ መኪናውን ያመጡት ግለሰቦች ምን አይነት እንደሆኑ እናም ስፓኒሽኛ ቋንቋም ሲናገሩ እንደነበረም ሲናገር የፈረንሳይ ፖሊሶችም በፍጥነት ወደ ስፔን ፖሊሶችም ይደውላሉ። ጉዳቸውን የማያውቁት ሮይና ካሜሮንም መኪናቸው ውስጥ ተኝተው ካሜሮንም ለበርሊን ሮይ ስለዋሸላት እያመሰገነችው አሁንም እዳው እንዳለባት ስትናገር ሮይም ለእዳዋ እንዲሆን ለምን ቡድኑን እንደተቀላቀለችና በርሊንንም እንዴት እንዳወቀችው ወደፊት እንድነግረውም ቃል ያስገባታል። ድንኳን ውስጥ ብቻዋን የተኛችው ካሊም ዝናብ እየዘነበ ስለሆነ ያኮረፈችውን ውጪ ያለ ድንኳን የተኛው ብሩስንም ድንኳን ውስጥ እንዲገባም ነግረው እሱም ተስማምቶ ወደ ውስጥም ገብቶ ቲሸርቱን አውልቆ ከጎኗም ሲተኛ ያ ስሜቷ ተነስቶባት ስትደናገጥም እናያታለን። ከሚስቱ ጋር ተፋቶ ትካዜ ያለው ዳርሚያን ጋም ያቺ ስታይ የነበረችው ሴት ወደ እሱም አምርታ ምን ሆኖ እንደሆነም እየጠየቀችው በሚስቱ ሞት አዝኖ እንደሆነም ስታቅ ፈታ እንዲል በማሰብ ራሷ የቀመመችውን ሊሞን ቼሎ የተባለ መጠጥም አምጥታም ሰጥታው ተሰናብታውም ትሄዳለች። ዳርመን ሆዬም ያንን መጠጥ በላይ ጠጥቶ ስካር ውስጥም እንደገባ በቀጥታ ወደ ፈታችው ሚስቱም ደውሎ አንዲት ሴት ተዋውቅ ያለው ደስም ትላለች፣ አብሬያት ልደሮ እያለም ያስፈቅዳታል። የፈታችው ሚስቱም ግራ ተጋብታ ስትፈቅድለትም አንቺም እንደዚህ ነሽ ወይ? በአንድ ቀን ከተዋወቅሽው ሰው ጋር አድረሽ እኔን እስከ መፍታት ደረሽ? ሁሉንም እውነት ደርሼበታለሁ፣ ማቅጠሽብኛል እያለም እየጮኸባት ሲናገራት እሷም ወዲያው ምንም ሳትለው ጆሮ ላይ ስልኩን ትዘጋዋለች። ዳርሚያንም ይበልጥ ደሙ ፈልቶ ራሱን ለማረጋጋት እየሞከረ መለስ ሲለትም መልሶ ደውሎላት ስካር ውስጥ እንደነበርም ላደረገው ነገርም ይቅርታም እየጠየቃት ሚስቱም እያለቀሰች የእሷ ጥፋት እንደሆነ እሷ እንደማገጠችበት አምና ግን ከሱ ሌላ የጀመረችው ወንድ ጋር ፍቅር ይዟት ያንንም መቋቋም አቅቷት እንደነበረ በሐዘን ተሞልቷም ትናገራለች።
ዳርሜንም ይሄን ሲሰማ ዝም ብለሽ የማግጥሽብኝ መስሎኝ ነበር፣ ፍቅር ካለ ጥሩ ነውም እያላት እሷን በሚላት ነገር ውስጧ ተሰምቷት እንደምታፈቅረውም ነግረው ስልኩም ያበቃል። እኛም በምስላችን ዳርሜን ካለበት መጸዳጃ ቤት አጠገብ ያቺ የሚጠጣውን የሰጠችውም ሴት በስልክ ያወራውን ሁላ ተቀምጣ በሐዘን ተሞልታ ስትሰማውም እናያታለን። እንግዲህ እንዲህ እያልን የክፍል 6 ማገባደጃ ትዕይንቶች ላይ ተቃርበናል። ካሊም ለሽንት በሚል ከተኛችበት ድንኳን ወጥታ ወደ ጫካው ገብታ ገና እንደተቀመጠች በእባብ ተነድፋ ጩኸቷን ታቀልጧለች። ብሩስም በድንጋጤና በፍጥነት ወደ እሷ አመርቶ በእባብ መነደፋዋን ተረድቶ የነደፋትን እባብም ሲመለከተው አደገኛው አስፕ ቫይፐር የተባለው እባብ እንደሆነም እያየ እሱን አባሮ እየሮጠ ስለት ይዞም ተመልሶ ካሊ የተነደፈችበትን ቦታም በመቅደድ በአፉም እየመጠጠ መርዙን ለማውጣትም ይሞክራል። በመቀጠልም ወደ ድንኳኑ መልሷት ቁስሏን ቢሰፋላትና ቆዳዋን ቼክ ቢያደርግም ምንም አይነት ነገር ስላጣ ምንም አልሆነችም ብሎ እፎይ ሊል ቢልም መዋጥ እየተቸገረች እንደሆነ ሲረዳ ግን በንክሻው የተነሳ አለርጂክ ተነስቶብሽ ይሆናል የሚል ምክንያት ሰጥቷት ለሕክምና አቅራቢያቸው ያለ መንደር ካገኙም በሚል እቃዎቻቸውን በመያዝ አዝሏት በዛ ሌሊት መሮጥም ይጀምራል። በስተመጨረሻም ትዕይንቱ የፈረንሳይ ፖሊሶች መመርመሪያ ጣቢያ ላይ መኒ ሃይስት ላይ ባለምጥቁ አእምሮን ፕሮፌሰርን መያዝ የቻለችው ባለምጥቋ አእምሮዋ መርማሪዋ አሊሲያ ሲራ ዘራፊዎቹ ስፓኒሽኛ ቋንቋ ሲናገሩ ነበረም ስለተባለ ተጠርታ ፍራንስ ፓሪስ እንደደረሰችም እናያታለን። በለው የነ በርሊን ቡድን አበቃለት። እና እንዴት ነው ፊልም ወዳጆች? በርሊን የተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ እቺን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በመኒ ሃይስት በርሊን ብሩስም በእባብ የተነደፈችው ኪላንም አዝሎ ሕክምና ለማግኘት ሲገሰግስ በርሊንም የካሚልን ባል ኮሊንን ለመርዳትና ለማስፈታት እዛው ፓሪስ ሲቆይ እኛም በመኒ ሃይስት ላይ የምናቃት አሊሲያ ሴራም ፍራንስ ፓሪስ እንደደረሰች አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ብሩስም ኪላን ተሸክሟት ሩጫውን ቀጥሎ እሷም ጀርባው ላይ እንደተኛች በህመም ውስጥ ሆና ራሱ የሱን የፀጉር ጠረን እያሸተተች እየማለለች ለራሷም እንደምታፈቅረው እየተናገረች በቶሎ አትርፈኝና ይህንን ስሜቴን እንደማፈቅረክ እነግርካለሁ ስትልም እንሰማታለን። በስተመጨረሻም አስፓልት ጋር ደርሰው ብሩስም ከርቀት እየመጣ ያለ ከባድ መኪና ቢያስቆምም በተመሳሳይ ከከባድ መኪናው ጀርባ የነበረ የፖሊሶች መኪናም ቆሞላቸው ለእርዳታም ይተባበሯቸዋል። በለው ከስፔን ወደ ፍራንስ የመጣችው አሊሲያ ሴራም ወደ ስራ በፍጥነት ገብታ እነ በርሊን ከፍቶ የዘረፉትን ካዝናም እየተዟዟረች ተመልክታ ዘራፊዎቹ እንደሚመስላት የቦታው ዳይሬክተር ኮሊንን ሆን ብለው ወንጀለኛ እንዳስመሰሉትም ተጠራጥራ ኮሊንን ቢለቁት እንደሚሻል ስትናገር እንሰማታለን። በሌላ ትዕይንት ካሚልም በርሊንን ይዛ ባሏ የታሰረበት ቦታ ማምርታ እየጠየቁት በርሊንም እዚህ ድረስ የመጣው ለጠበቃ አሁን ላይ ገንዘብ ስለሚያስፈልግክ እኔ ልስጥክ ቢለውም ኮሊን እየተበሳጨበት የሱ ገንዘብ እንደማያስፈልገውም ይናገራል። በርሊንም ቀበል አድርጎ ሁለታችንም በአንድ ሴት በኩል ተገናኝተናል። ይቺ ሴት ደግሞ አንተ ንጹህ እንደሆንክ ታስባለች። አንተም እንደዛ የምታስብ ከሆነ ልርዳክ ነው ያልኩትም ብሎት ኮሊንም በስተመጨረሻ ገንዘቡ በብድር ከሆነም በሚል ይስማማል። ካሚልና በርሊንም በዛ ተስማምተው ተሰናብተውትም ወጥተው የደስ የካሚል ሆቴል ክፍል ውስጥም አምርተው ሲፈጽሙም እናያቸዋለን። ባሳለፍነውም ክፍል ከፈታችው ሚስቱ ጋር በስካር መንፈስ በስልክ ሌላ ታሪክ ውስጥ ገብቶ የነበረው ዳርሜንም መጠጥ ላመጣችለት ሴትም በነጋታው እቃውን ሲመልስላት እሷም በሚያማልል አይን እየተመለከተችው ሞታለች ካለው ሚስቱ ጋር ትላንት በስልክ ሲያወራ እንደሰማችው ስለኔ ያልከውንም ሰምቻለሁ። ታዲያ ሚስትክ ከሌላ ሴት ጋር ፈታ እንድትል ፍቃድ ሰጠች ወይም ብላም አሽኮርምማው ዳርሜንም ተደናግጦ ተርበትብቶ ተሰናብቷት ወደ መኪናው ቢመለስም ራሱም በመስታወትም የተመለከተ ድፍረት አግኝቶ
በድጋሚ ወደ እሷ ተመልሶ እነሱም ሌላ ታሪክ ውስጥም ይገባሉ። ሮይና ካሜሮንም ብቻቸውን ሐይቁ ዳርቻ ተቀምጠው የሆድ ወዳቸውን እያወጉ ሮይም በፊት ስለነበረው የፍቅር ህይወትም እየተናገረ እስር ቤት ታስራ ከነበረች ሴት ጋር እዛው እስር ቤት ላይ በአንድ አጋጣሚም ተዋውቆ ከሷም ጋር ፍቅር የጀመረበትን ጊዜም እያስታወሰ ልጅቷንም ለመሳም ከባድ ነበርም እያለ እዛው ካሜሮንን ሊስማት ሲሞክር እሷም አስቁመው ግራ ተጋብቶ ተደናግጦም ይቅርታም ጠይቋት ሲሄድ ከርቀት እነዛ ኬላ ጋር አስቁመዋቸው የነበሩት ፖሊሶችም እየተመለከቷቸው እነዚህ እህትና ወንድም ነን ብለዋል ነበር ወይ እየተባባሉ የሩዮ እጁ ላይ ያለውንም ታቱ በደንብ ይመለከቱታል መለው። በተመሳሳይ የሪዮ ታቱንም እና አሊሲያ ካገኟቸው የመኪና ውድድር ላይ ሮይን ካሸነፉት ሰዎችም አግኝተው ስለ ታቱም እያጣሩ ይህ ታቱ ያለበት ግለሰብ ስፔን ላይ የወንጀል ሪከርድ ካለውም በሚል ለማጣራት አሊሲያም ደዋውላ በስልክ ከራኬል ጋም ተገናኝታ ራኬልም ፓሪስ ላይ በስፓኒሾች የተፈጠረውን ዝርፊያም እንደሰማች ነገ ዛሬ ሳትል ነገ ወደ ፍራንስ መታ እንደምትቀላቀላቸውና እንደምትረዳቸውም ትናገራለች። ዋው! በርሊንም እጁ ካስገባት ካሚል ጋር ፈታ ማለቱን ቀጥሎ የካሚል ሱሲ የተባለች ጓደኛዋም ልጇን ይዛዛም ደርሳ ካሚልም ቀጠሮ እንደነበራቸው ረስተው ነበርና ተደናግጣ በሩን ከፍታላት ወደ ውስጥ እያስገባቻት እየሆነ ያለውን ጉዳይ አሁን ላይ ባሏ ኮሊን ታስሮ እሷም ሰሞኑን ከተዋወቀችው ሰው ጋር ሌላ ታሪክ ውስጥ እንደገባችም እየተናገረች ጓደኛዋም ሰምታ እኛም በርሊን ብቻውን መኝታ ቤት እንዳለም እያየ ነው። ሱሲም ስለ በርሊን ከሰማችና ለጠበቃውም 200,000 ሊከፍል እንደሆነም ስታቅ ነገሮች መገጣጠማቸው እየገረማት ግራም ትጋባለች። ካሊና ብሩስም በስተመጨረሻ ባገኟቸው ፖሊሶች እርዳታም ሆስፒታል ደርሰው ካሊም በነርሶች እርዳታ ወደ ውስጥ እየገባች ሳለች ኪሷ ውስጥ ይዘው የነበረው ጥይት ተቀምጦበት ያለም የቃላ ማስቀመጫም ከነ ጥይቱም ወድቆ አንዱ ፖሊስ ተመልክቶ ተጠራጥሮ አንስቶ ሲመለከተው ብሩስም ጉድ መሆናቸውን ተረድቶ በፍጥነት የፖሊሱን ሽጉጥ በመቀማት ደቅኖበት ሁለቱንም ፖሊሶች በቁጥጥሩ ስርም ያደርጋል። ወዩ! በርሊንና ካሚልም የካሚል ጓደኛ ልጇን እዛው አስቀምጣ ወደ ጉዳያም እንደሄደች እነሱም ለኮሊን ያሰቡት ጠበቃንም ጠርተው አግኝተው እያወሩት ጠበቃውም ካሚል ባሏን የዘረፋው ምሽት ላይ አውርታ ወይ ደግሞ አብራው እንደነበረችም ሲጠይቃት ካሚልም በጊዜው ከኮሊን ጋር እንዳላደረች እየተናገረች በስልክም የዛን ዕለት ከበርሊን ጋር የነበራትን ጉዳይ ኮሊን አውቆ እንደተበሳጨባትም ስትናገር ጠበቃውም ቀበል አድርጎ ታዲያ ባልሽ በዛ ተበሳጭቶ ቢሆንስ ዝርፊያውን ያደረገው ፖሊሶች እንዳለ መረጃዎችን ሲያሰባስቡ እሱ ወንጀለኛ እንደሆነ ነው የደረሱበት። ልምከረሽ በክርክር ጊዜና ገንዘብሽን ከምታጠፊ ወንጀለኛ መሆኑን ማመን ይሻልሻልም ብሏት ካሚልም በሚላት ነገር በንዴት እንቧ መቶ ምንም ሳትናገር ተነስታም ትሄዳለች። በርሊንም ልክ እሷ እንደሄደችለት ጠበቃውን አተኩሮም ተመልክቶት ወደ እሱም ተጠግቶ ነገ ጠዋት ለካሚል መልሰክ ደውለክ ባሏን ነፃ ለማውጣት መንገድ እንዳገኘክ ትነግራታለክ። ካልሆነና እምቢ ካልክ እኔ ቤትክ ድረስ መጥቼ በተኛክበት ክሎሮፎርም የተባለውን ኬሚካል ተጠቅሜ አስተኝቼክ በአፍክ በኩልም ሃይድሮ ክሎሪክ አሲድም ከትቼ ይህንን ምላስክን አቅልጥልካለሁ እያለ ማስፈራርቶት ባለው ነገር አስማምቶም ይሸኘዋል። በሌላ ትዕይንት ዳርሚያንም ከዛች አዲስ ከተዋወቀ ሴት ጋርም አሪፍ ጊዜ ማሳለፉን ቀጥሎ በተመሳሳይ ሰዓት መኪናቸው ጋር ፖሊሶች ደርሰው ሲያንኳኩም የሴትዮዋ ቤት ሆኖም ተመልክቶም ሰምቶ በድንጋጤ ማንም ሳያየው አሻራውን ከሴትዮዋ ቤት አጠፋፍቶ ከንፈሯን ስሞ ላደረገችለት ነገር ሁላ ማመስግኗት ተሰናብቷትም ይወጣል። በጠበቃው ንግግር የተከፋችው ካሚል ጋም በርሊን አመርቶ ሊያረጋጋት ቢሞክርም እሷ ግን ባሌ ታስሮ ለሱ ምንም ነገር ማድረግ አቅቶኛል፣ ጭራሽ ካንተ ጋር ወስልቼ እሱ ሲታሰር ልቶ ማሰቤም ውስጤን እየጎዳው ስለሆነ ካንተ ጋር ያለን ነገር እዚህ ጋር ብናቆም የተሻለ ነው ብላ ማስደንግጣው ማልቀሷን ስቀጥል በርሊንም እየተደናገጠ ቤቷን ለቆም እየወጣ እዛ ያለው የሱሲ ልጅም
በካሚል ለቅሶ ስለተደናገጠ በርሊንም እሱን አዝናንቸው መለሳለሁ በሚል ምክንያት ልጁን ለትንሽ ሰዓታት ከቤትም ይዞት ይወጣል። ሁለቱ ፖሊሶችን ያገታቸው ብሩስም በቁጥጥር ስር አድርጓቸው ተረጋጋ፣ ስህተት እንዳትሰራ እጅክን ስጥ ቢሉትም አልሰማም እያላቸው፣ እኛም በምስላችን በእባብ የተነደፈችው ካሊም ሕክምና ሲደረግላትም እናያታለን። ዳርሜንም ፖሊሶችም ሲሄዱለት ቦታውን ለቀው ልክ እንደሄዱ ወደ መኪናውም ተመልሶ ሪዮ ሲመጣለት ፖሊሶች ወደዚህ መምጣታቸውንም እየነገረው ሪዮም እየተደናገጠ እውነታውን አንድ ጌጥ እሱ መጣሉን በተጨማሪም አሁንም ድረስ በርሊን ፓሪስ እንዳለም ሲናገር ዳርሜንም በንዴት ወደ በርሊን ደውሎ ለምን ከፓሪስ እንዳልወጣ እየጠየቀው በርሊኖዬም በካሚል ፍቅር እየተሰቃየ እሷን ማጣት እንደማይፈልግ እየተናገረ ሲዘባርቅ ዳርሜንም እየተበሳጨበት ፖሊሶች እያፈላለጓቸው ስለሆነ እሱ ወደ እሱ እንደሚመጣም ነግሮት ስልኩም ያበቃል። ለሪዮም ነገሮች አስቸጋሪ የሆኑም ስለመጡ ሱይካቶ የተባለውን እቅዳቸውን አሁን ላይ እናስጀምረዋለን። መኪናው ላይ ያሉትን መረጃዎች አጸዳርታችሁ ተሰወሩ፣ እኔም ወደ በርሊን ላምራም ብሎት በሞተር ጉዞ ወደ ፓሪስም ያደርጋል። በቀጣይም ትዕይንቱ ፓሪስ ያሉት መርማሪ ፖሊሶቹ እነ አሊሲያ ሴራጋ በመኒ ሃይስት ላይ አይተናት የወደድናት ለፕሮፌሰሩም እጇን የሰጠችው ራኬል ሞሊኖም ደርሳ ተቀላቅላቸው ለሶስት ምርመራቸውና ፍለጋቸውንም ይቀጥላሉ። ካሚል ጋም ሱሲ ደርሳ ጠበቃው ያለውን ከካሚል እየሰማች ካሚልም ባሏ ኮሊን ንጹህ እንደሆነና ይህንን እሱ ላይ ማን ሊያደርግ እንደሚችል ስትጠይቅ ሱሲም ፊልም ላይ እንደምታየው አፍቃሪ እንዲህ ሊያደርግ ይችላል እያለች በርሊንን ስትጠራጠር ደሞ ልጇን ይዞም ልወክ እንደወጣም ስታቅ ተደናግጣ ግን ራሱ በርሊን ብዙም ሳይቆይ ልጇን በሰላም አምጥቶ ይመልስላታል። ካሚልም እንደ መሰናበት ብላም አቅፋው ሳታስነቃ ከኪሱ የሆቴል ክፍሉን መክፈቻ ካርድ ስታወጣበትም እናያታለን። ወዩ እንግዲህ እንዲህ እያለን የመኒ ሃይስት በርሊን ክፍል 7 ማገባደጃ ትዕይንቶች ላይ ተቃርበናል። የሆቴል ባር ውስጥ ብቻውን ቆዞም የተቀመጠው በርሊን ጋም ዳርሚያን ደርሶ ተቀላቅሎት ፓሪስን ለቀው እስኪሄዱ እዛው በመጠጥ ፈታ ለማለት አዘው ተቀምጠው እየጠጡ የሆዴ ሆዳቸውን ማውራትም ይጀምራሉ። ዳርሜንም አዲስ ከተዋወቃት ሴት ጋም ያሳለፈውን እየነገረው ሚስቱ ሌላ የተሻለም አግኝታ እንደተወቹም እያስታወሰ አሁን ላይ ሁለቱም ሲንግል መሆናቸውን እያወጁ እዛውም ሌሎች አዲስ የተጋቡ ባለትዳሮችን ተመልክተው ሰርጋቸውን ደመቅ ለማድረግ ወደ እነሱም ያመራሉ። ሮይና ካሜሮንም ያሉበትን መኪና ከምንም አይነት መረጃ እያጸዳዱ ለፖሊሶችም ሮይ ላይ ያለው የእጅ ታቱ ከዋናው ጣቢያ ምስሉ ደርሷቸው በትክክል ለዘረፋው ተጠያቂዎቹ ካሜሮንና ሮይ መሆናቸውን ማውቀው ጉዞ እነሱ ወዳሉበትም ሲያደርጉ ሮይም አሁንም ከካሜሮን ጋር ተዘጋግቶ እሷም ያልሳመችው ወደ ሌላ ነገር ውስጥ እንዳይገቡ ስራቸው ላይ ብቻ ትኩረት እንዳደርጉ እንደሆነ ብትናገርም ሮይ ግን አይኗን እየተመለከተ ቀበል አድርጎ ሌላ ነገር ፈልጓት ቢሆን እሷ ራሱ ትሰማው እንደነበረ እሱም ይፈልጋት ለፍቅር እንደሆነ የመጀመሪያ ቀን አንስቶ ታቷን ካየባት ጊዜ ጀምሮ የምርም ከሷ ፍቅር እንደያዘውና በዚህ ህይወቷ ላይ ከበፊት ፍቅረኛዋ ቀድሞ ቢተዋወቃት ምንኛ ደስ ይለው እንደነበረም እንባ ባዘሉ አይኖቹም ይናገራል። ሜሮንም ሮይ በሚላት ነገር እየተገረመች እንቧ መጥቶ የምትመልስለት የምትናገረው አታ በመስኮት አሻግራ ወደ ውጭም የተመለከተች እኛም ከወደ ውጪ በራኬልና አሊሲያ የሚመራ የፖሊስ ሰራዊት እነሱ ያሉበት ጋም እንደደረሰም እናያለን። በለው በስተመጨረሻም ትዕይንቶቹ ላይ በርሊንና ዳርሜንም የአዲሶች ባለትዳሮችን ሰርግ እየዘፈኑ ሲያደምቁላቸው በተመሳሳይ ሰዓት ካሚልም የበርሊንን የሆቴል ክፍል ቁልፍም ይዛ ወደዛ ማምርታ ውስጥም ገብታ ስትመለከት እንዳለ እውነታውን እስከ ዛሬ አብራው ሌላ ታሪክ ውስጥ የገባችለት ግለሰብ ጉድ እንዳደረጋት እሷንና ባሏን ሲከታተል እንደነበረ ጌጣጌጦቹንም እሱ እንደዘረፈም ትደርስበታለች። ረፍ
እና እንዴት ነው ፊልም ወዳጆች? በርሊን የተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል ለማየት ጓግታችኋል። ታዲያ ቀጣዩ ክፍል በቶሎ እንዲለቀቅ ይህችን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እኛም በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በመኒ ሃይስት በርሊን ብሩስም ኪዳን ሆስፒታል አስገብቶ ያደረሷቸውን ፖሊሶችም እንዳገታቸው ዳርሜንም ወደ ፓሪስ በርሊን ጋር እንዳመራ ካሚልም የበርሊን የሆቴል ክፍል ገብታ ሙሉ እውነታውንም እንዳየች በአሊሲያና በራኬል የሚመራው ፖሊሶችም ሮዮና ካሜሮን ያሉበት ቦታም እንደደረሱ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሮይና ካሜሮንም አካባቢው በፖሊሶች እንደተከበበም ስለባነኑ በፍጥነት በመኪናቸው እታች ባለም ትቦ በኩልም ወርደው በዛም ግስጋሴያቸውን ቀጥለው በሚገርም መልኩ ፖሊሶች ወደ መኪናው ሲቀርቡ ቀድሞ ባዘጋጇቸው መሳሪያዎች እንዲንቀሳቀሱም እያደረጉ ልክ ሰው እንደሚተኩስ አስመስለው እየተኮሱ በተጨማሪም ሰው እያወራም እንዲመስል በማይክራፎን በኩል ፖሊሶች እንዳይጠጉም ከተጠጉና ከገደሏቸውም ጌጦቹ እነሱ ጋር እንደሌሉና መደራደር እንደሚፈልጉ ለዛ ደግሞ 5 ደቂቃም ስጡንም ብለዋቸው እነ አሊሲያም ግራ እየተጋቡ ራቅም ብለው ይስማማሉ። ሮይምና ካሜሮንም ይችን እድል ተጠቅመው አሁንም ግስጋሴያቸውን ይቀጥላሉ። ግን ከ3 ደቂቃዎቹም በኋላ አሊሲያም የሰጠናችሁ ደቂቃዎች አብቅተዋል፣ አሁን ተናገሩ ብላ መልሳም ጠይቃ ሮይም ከሩጫው ቆም ብሎ ግማሾቹ ጌጣጌጦች ያሉበትን የውሸት ቦታ ተናግሮ ያንን ቦታ ቼክ አድርጉና መለሳችሁ አውሩን ቢልም አሊሲያ ግን ነገሩ ይበልጥ አጠራጥሯት ዘራፊዎቹ ጊዜ እየገዙ እንደሆነም ባና ወዲያው ሽጉጧን አቀባብላ ወደ መኪናውም ተጠግታ ምንም ነገር ሳይፈጠር ሲቀር በድፍረት ወደ ውስጥም ገብታ ማንምና ምንም እንደሌለ በአሻንጉሊት እየተሸወዱ እንዳለና እነ ሮይም ከመኪናው ታች ባለ ጉድጓድ በኩል እንዳመለጡም ትደርስበታለች ብለው ሌላ በኩል ብሩስም ፖሊሶቹን እንዳሰረ ከነመኪናቸው ወደ ሆስፒታሉም ገብቶ ታክማ የጨረሰችው ኪላም በመያዝ እሷም ፍቅሯም በፖሊስ ልብስ ስታየው እየተገረመች ወደ መኪናው በፍጥነት ገብታ ከታሰሩት ፖሊሶች ጋር አካባቢውን ለቀውም ይሄዳሉ። የበርሊንን ጉድ ያየችው ካሚልም በትካዜና በንዴት እዛው ያለ የበርሊንን ሽጉጥ ተመልክታ ቦታውንም ለቀውታ የሰው ሰርግ ላይ ፈታ እያለ ያለው ራሱ በርሊንን ማይታ ወደ ክፍሏም ታመራለች። እነ አሊሲያም ጋር ፖሊሶች ከመኪናው ታች ባለም ትቦም አድርገው እነ ሮይ ሲከታተሉ ከዋናው ጣቢያም ለአሊሲያና ባልደረባዋም ተደውሎላቸው የኮዲን ቤት ውስጥም ለትናንሽ ካሜሮች የሚሆኑ ቀዳዶች ተቦርቡሮም እንዳገኙና እነዚህ ካሜራዎች ደግሞ ከ100 ሜትር በላይ አይሰሩም። ምናልባት ኮሊንን ወጥመድ ውስጥ የከተቱት እውነተኛ ዘራፊዎቹ በቅርበት ሲከታተሉት ነበር ማለት ነው። ከኮዲን ቤት ፊት ለፊት ደግሞ ሆቴል አለ። እዛ ሆቴል ላይ ምርመራም ልናደርግ ነው ተብለው ጉዞ ወደዛም ለማድረግ ይዘገጃጃሉ። በተመሳሳይ ሰዓት ሮይና ካሜሮንም ከነበሩበት ትቦ ወጥተው ፖሊሶች እንዳይዟቸው ግሉ ከገዛዙም በኋላ ከባድ መኪናም ላይ ወጥተው ራሳቸውን በሸራም ሸፍነው ሸራውንም በግሉ አጣብቀው ውስጥም ላይ እንዳይታዩ ይደበቃሉ። ፖሊሶችም ቦታው ላይ ደርሰው ፍለጋቸውን ይቀጥላሉ። ካሚልም የበርሊንን ጉድ አውቃ ወደ ክፍሏም ተመልሳ ለጓደኛዋ ሱሲም ያገኘችውን ጉድና ያየችውን እየነገረቻት ማንም አይታመንም እያለቻት ለፖሊሶች ደውላም መርማሪዋን እንዲያገናኟት ጠይቃ እየተጠባበቀች ሳለች ግን ከፖሊሶች የመጣላት የባሏ የኮሊን ፋይል ያለበትን ካርቶን ተመልክታ በጥርጣሬ ካርቶኑን ከፍታ ውስጡን ስትመለከት ያልጠበቀችው ሌላ ጉድ የ8 ዓመት ፍቅሯ ኮሊን ሌላ ሚስትና ልጅ እንዳለውም ደርሳበት እያነባች ጓደኛዋ ሱሲም ኮሊን ባሌግና ውሸታም ወንድ እንደሆነ እየተናገረች የፖሊሶቹ መርማሪም በስልክ ላይ ስታገኛቸው ምንም ነገር ሳይናገሩ ወዲያው ስልኩንም ይዘጉታል። ጉዱን ያላወቀው በርሊንም የሆቴል ክፍሉ ቁልፍም ስለጠፋበት በጥርጣሬ የዛኔ ካሚል ወስደው ከሆነም በሚል ፖሊሶች ሳይደርሱብን መረጃዎችን እናጠፋፋም በሚል ከዳርሜን ጋር ወደ ክፍላቸው ሌላ ቁልፍ ተቀብለውም አምርተው ሁሉንም መረጃዎች ሲያቃጥሉና ሲያጠፋፉም እናያቸዋለን። ብሩስና ካሊም በፍጥነት ጀልባዎች ወዳሉበት ቦታ አምርተው
በማንም ሳይታዩ ፖሊሶቹን ከመኪናም አስወጥተው ጀልባ ውስጥ ካሳሰሯቸውም በኋላ መኪናቸውን ወደ ውሃ ውስጥም ከተው እነሱም በሌላ ጀርባም አድርገው እየተደሳሰቱ አካባቢውን ለቀውም ይሄዳሉ። በተመሳሳይ ሮይና ካሜሮንም ከከባድ መኪናው ላይ ራሳቸውን በሸራም ሸፍነው ደብቀው እንዳሉ ፖሊሶችም መኪናውን አስከፍተው ሲመለከቱ ወደ ላይ ቀና ብለው ከላይ ወጥተው ደግሞ ሲመለከታቸው እንደምንም ብለው ወደ ታች ዝቅ እያሉ ማንም ሳያያቸው ሳይታዩ ተሳክቶላቸው እነሱም ሳይያዙና ሳይገኙ በሰላም አካባቢውን ለቀውም ይሄዳሉ። በርሊንና ዳርሜንም ከታች የፖሊሶች መኪና የሆቴል በርን አልፈው እንደገቡም ስላዩ ምናልባት ፖሊሶቹ የሆቴሉን ካሜሮች ቼክ ሊያደርጉ ነው የመጡትን በሚል በርሊንም ለካሊ ደውሎላት የሆቴሉን ሴኩሪቲ ካሜራ ሃክ አድርጋ ሙሉ እንድታጠፋውም ነግሯት እሷም በጀልባ ላይ እንዳለች ሲግናል እንደማታገኝ ብትናገርም ይህን ካላደረገች ዳርሜንና እሱ እንደሚሞቱ በርሊንም ነግሯት እሷም በድንጋጤ ወደ ስራ ትገባለች። ሆቴሉ ላይ የደረሱትን ራኬልም የሮይና ካሜሮን ምስል ለሆቴሉ ሰራተኞች እያሳዩ ካየዋቸውም በሚል እየጠየቋቸው የሆቴሉ ማናጀርም እዚህ ሆቴላቸው ላይ ያሉ ክፍል ውስጥም ለ17 ቀናት የቆዩ እናም ሰሞኑን የለቀቁ ስፓኒሾች እንደነበሩ እየተናገረ እንደውም አንዱ ግለሰብ ዛሬ ተመልሷል የሆነ ግራ የሚያጋባ ክፍሉን ራሱ እንድናጸዳለት የማይፈልግ ግለሰብ ነበርም እያለ ሲናገር እና ሊሲያም ሲሰሙ በጥርጣሬና በፍጥነት የክፍሉን ቁልፍም ተቀብለው እነ በርሊን ወዳሉበት ክፍልም መገስገስ ይጀምራሉ። ወዮ! በርሊንም በካሊ በኩል ፖሊሶች ሊያዩት የመጡትን ሙሉ ካሜሮች ካስጠፋም በኋላ በፍጥነት ካሉበት ክፍልም ወጥተው ቆሻሻ ልብሶች በሚጣሉበት ቦታም አድርገው የሆቴሉ ሹፌሮች የሚለብሱትን ልብስም በመልበስ የራሳቸውን የሆቴሉን መኪናም በመያዝ በዛም አድርገው እነሱም ሳይያዙ ሆቴሉን ለቀውም ይወጣሉ። አሊሲያም ፖሊሶችን አስከትላ የበርሊን ክፍል ውስጥ ብትገባም ምንምና ማንንም ሳያገኙ ቀርተው ቁማር እንደተበሉም ትረዳለች። በአንድ ቀን ውስጥ የበርሊንንና የባሏን ኮሊንን ጉድ ያወቀችው ካሚልም የምታደርገው ሁላ ግራ ገብቷት ጓደኛዋ ሱሲም ኮሊን ባለጌና ውሸታም ግለሰብ ስለሆነ እንዲፈታ አታድርጊው፣ አንቺም በዚህ ሂደት በባዶ እንዳትቀሪ፣ ከበርሊን ከተባለው ግለሰብ ደግሞ እውነቱን እንዳወቅሽበትና ለፖሊሶችም እንደምታጋልጭው እየተናገርሽ አስፈራርተሽው ከዘረፉት ጌጥ ላይም የሆነ ያለ ፐርሰንት አንቺ ወስደሽ አሸናፊ መሆን ትችያለሽ እያለቻት ምክሯን ትለግሳታለች ብለው በርሊንና ዳርሜንም በሆቴሉ መኪናም ራቅ ካሉ በኋላ ዲሊቨሪ የሚሰሩ ሞተረኞችን አግኝተው 15000 ዩሮም ከከፈሏቸው በኋላ ሞተራቸውን ገዝተዋቸው በዛም ሞተር ሳያስነቁ ሀገሪቷን ለቀው ለመውጣት ጉዞም ይጀምራሉ። ካሜሮንና ሮይም በከባዱ መኪናም ከላይ እንደተጫኑ 645 ኪሎ ሜትር አቋርጠው ፈረንሳይን ለቀው ወጥተው ስፔንም ይገባሉ። በጉዞአቸው መሃል ሮይም እስከ ዛሬ ለማንም ያልተናገረውን እውነታ እናቱ እሱን ስትወልድ ሞታ በአባቱ እየተበደለ እንዳደገ ለካሜሮን እየነገራት አንድ ቀን ታዲያ አባቴ ክላስ ትቼ ስቦዝንም አግኝቶኝ ለወደፊት ትምህርት እንዲሆነኝም በሚል ለሲጋራ በለኮሰው እሳት እጄን ተርኩሶኝ ጠባሳም አስቀርቶብኛል። ለዛም ነው ሁሌ ጓንት በአንድ እጄ የማደርገው እያለ ታሪኩን እየነገራት እሷም ከልቧ አዝናለት በስስት እያየችው መዳረሻቸውም ጋር ደርሰው መኪናው ሲቆምላቸው በፍጥነት ወርደው በሩጫም ሳይታዩ ያመልጣሉ። ብሩስና ኪላም ወደ 190 ኪሎ ሜትር በጀርባቸው ከተጓዙም በኋላ በፖሊሶች እንዳያዙ አቅራቢያቸው ያገኟቸውን ሸምገል ያሉ ጎዳና ተዳዳሪዎችን ከፍለዋቸው አልብሷቸው በአዲስ ጀልባም ልክ ቤተሰብ መስለው በፖሊሶች ሳይጠረጠሩና ሳይያዙ እነሱም ፈረንሳይን ለቀው ይወጣሉ። በመንገዳቸው መሃል ታዲያ ኪላ ብሩስን የምታወራው ነገር እንዳለም ተናግራ ማፍቀሯን ልትነግረው ብላ ፈርታው ስላደረገላት ነገር ሁላ አመስግናው ወሬዋን ትቋጫለች። ብሩስም አጠገቧ ተቀምጦ በስስት እያያት እሱም ሚነግራት ነገር እንዳለም እየተናገረ የዛኔ በእባብ ተነድፋ አዝሏት ሲሮጥ እጇንም ይዞ የነበረበት ሰዓትን ሁላ እያስታወሰ ከሞች ከልቤ እንደምከፋና ያላንቺም መኖር እንደማልችል ሳስብ ነበር እያለም ተናግሮ አያይዞ የምርም አንቺ ከኔ አይነት ወንድ ፍቅር እንደማይዝሽ ባቅም እኔ ግን በአንቺ ፍቅር
ተማርክ ያለው ብሏትም ያርፏል። ኪላም ሚላትም ማመን እያቃታት እንባዋ መጥቶ በስስት እያየችው ለመጀመሪያ ጊዜ እዛው ይሳሳማሉ። ዋው! ሮይና ካሜሮንም በሰላም ስፔን ከገቡ በኋላ በቀጣይ ወደ ቱርክም አምርተው የጌጣጌጦቹን ጉዳይም አስጨራርሰው ከ3 ቀናት በኋላ ከሁሉም ጋር የሚገናኙበት ለመገናኘትም ተነጋግረው ሲሰነባበቱ ሁለቱም በስስት ተያይተው ቢለያዩም ካሜሮን ግን አላስችልሽ ብሏት ዙራ ወደሱ ተመልሳ ከንፈሩን ስመውም ትሰናበቷለች። ዳርሜንና በርሊንም በስተመጨረሻ በነዛ የዲሊቨሪ ሞተሮች ሀገር ማቋረጥ ስላልቻሉ ደሞ ሳይክል ተጠቅመው ቱሪስት በመምሰል በየተራሮቹ እየተጓዙ ፈረንሳይ ለቀው ወጥተው ከ4 የጉዞ ቀናት በኋላ ከሙሉ ቡድኑ ጋር የሚገናኙበት ቦታም ላይ ተገኝተው እነ ኪላም ጠብቋቸው በደስታና በናፍቆት ሲተያዩ እየተቃቀፉም ይሳሳቃሉ። በስተመጨረሻም የበርሊን እቅድ ተሳካ። ዋው! እንግዲህ እንዲህ እያለን የመኒ ሃይስት በርሊን ምዕራፍ 1 የመጨረሻው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ከዝርፊያው መሳካትም በኋላ 3 ወራት እያለ 5 ወራቶችም አልፈው የዝርፊያው ዜናም እየተቀዛቀዘ ሲመጣ በርሊንም ካሚልን ለመርሳት ከሌሎች ሴቶች ጋር ፍቅር ቢጀምርም እሷም መርሳት እያቃተው አንድ ቀን ታዲያ የዛኔ ለካሚል ከነገራት አንድ ካፌም ሲወጣ ራሷ ካሚል ከርቀት ተመልክታው እየተከታተለችው እንዳለችም እኛም እንመለከታለን። እሱም ቢሮ በነበረበት ሰዓት ወደ እሱም አምርታ በርሊንም ሲያያት እየተደናገጠ ወደ ውስጥም አስገብቶም እየወራት እውነቱን ሙሉ እንዳወቀችም ስትናገር እሱም ካወቀች አይቀር በሚል ትክክለኛ ስሙን እየተናገረ ሙሉ የዘረፈውን ታሪክም ነግሯት በዚህ መሃል ነበር ከሷም ፍቅር የያዘው። ታዲያ ምንም ያህል ፍቅር ቢይዘውም ዝርፊያውን ማቆም እንዳልቻለም ተናግሮም ያርፏል። ታዲያ እኛም በምስላችን ካሚል ከልብሷ እታች ማይክ ለጥፋ የሚናገረውን ሁላ እየቀዳችው እንዳለች ጓደኛዋ ሱሲም መኪናዋ ውስጥ ሆና ያንን ሁላ እየሰማች መሆኑንም እናያለን። ካሚልም እንዳያስጠረጥር በሚል ማይኩን ከጨራረሰች በኋላ መጸዳጃ በሚል ወደ ውስጥ ገብታ ማይኩን አውላልቃ ቦርሷ ውስጥም ከታ በርሊን እንዳይጠረጥር እስከ መሳሳምና ሌላ ታሪክ ውስጥ እስከ መግባትም ደርሳ በፍጥነት ያሰበችውን አሳክታ አካባቢውን ለቃም ትሄዳለች። በሌላ በኩል መርማሪዎቹ ራኬልና አሊሲያም ከወራት በኋላ ወደ ፓሪስ ተመልሰው አሁንም በዘራፊዎቹ ላይ ምንም ተጨባጭ መረጃ መገኘት እንዳልቻለም እየተረዱ አሊሲያም በንዴት ይህን ዝርፊያ ዘርፈው አመልጧል። በእርግጠኝነት ግን ቀጣይ ሌላ ዝርፊያ ማድረጋቸው አይቀርም። የዛኔ ግን ቀድመን እንደርስባችኋለንም ትላለች። በንጋታውም ካሚል ከሱሲ ጋር በመሆን ወደ በርሊንም አምርተው ትላንት የተናገረውን እውነት ሁላ በቴፕም እንደቀዱበትም እየተናገሩ ቴፑንም ኮፒ አድርገነዋል እያሉም እያስፈራሩት ቴፑን ቢከፍቱለትም ባልጠበቁት መልኩ ግን የዘፈን ካሴትም ሆኖ እየሰሙት ግራም ሲጋቡ በርሊንም ቀበል አድርጎ ከመሳቢያ ውስጥ እነሱ ኮፒ አድርገው ቤታቸው ያስቀመጡትን ካሴት በሙሉ ሰርቋቸው ነበርና አውጥቶም እያሳያቸው እንዲጠራጠር ያደረገው ደግሞ ካሚል ትላንትና ወደ መጸዳጃ ገብታ ማይኩን የለጠፈችበትንና የጣለችውን ፕላስተር ካገኘ በኋላም እንደሆነም ይነግራቸዋል። ዋው በርሊን! እነሱም ያለምንም ዋስትና በባዶ እንደቀሩም ሲረዱ እሱም አያይዞ ለካሚል የሷ ትዳር እሱ ከመምጣቱ በፊት ራሱ የተበጠበጠና የቀዘቀዘ እንደነበርም እያስታወሳት የምርም በሱና በሷ መሃል የነበረው ነገር ፍቅር እንደነበረም ተናግሮ ከሷ ይበልጥ እሱ በፍቅር ውስጥ በመውደቁ የሚያጣው ብዙ እንደነበረ እየተናገረ ለአሁን ጌጣጌጦቹ ወደ ቱርክ ተልከዋል፣ ግን ከመጀመሪያ ክፍዬ ላይ የመጣም እያለ ገንዘብ አውጥቶም እያስቀመጠላቸው በአጠቃላይ 3.8 ሚሊዮን ዩሮ ለነሱም እንደሚከፍላቸው ቃል ገብቶላቸው እነሱም ይህ ሲሰሙ ከአንዳንድ በሐሳቡ ተስማምተው የመጀመሪያ ክፍያቸውን ብራቸውን ይዘው ተሰናብተውት በደስታም ይወጣሉ። ካሚልም አንዱ የብር ኖት ጀርባም ላይ በጁን 23 በርሊን እሷን የሚያገኝበት ቦታም ጽፎ እንዳስቀመጠላት እያየች ትደሰታለች። በስተመጨረሻም ትዕይንቱ የጌጣጌጦቹን ገንዘብ የራሱን ድርሻ ሙሉ ለሙሉ ለካሚል የሰጠው በርሊንም ከዳርሜን ጋር ተገናኝቶ አሁን ላይ የኔን የሼር ገንዘብ አጥቻለሁ፣ ስለዚህ
ሌላ ዝርፊያ ማካሄድ ይኖርብናልም ሲል ዳርሜንም ያለማንገራገር ቀጣይ ዝርፊያ ከሱ ጋር ለማድረግም ይስማማል በለው። እና እንዴት ነው ፊልም ወዳጆች? መኒ ሃይስት በርሊን ምዕራፍ 1ን ወደዳችሁት? ሲጀምር አካባቢ ይህ ነገር ደስ ላይል ይችላል ብንልም በቀጣይ ክፍሎቹ ላይ ግን በገራሚ የዘረፋ ዘዴዎችና ተግባራት እያሳዩ አስገርመውናል። እናንተስ ታዲያ ከዋናው መኒ ሃይስት ጋር ይህ በርሊን ይወዳደራል ብላችሁ ታስባላችሁ? ምዕራፍ 2 ላይስ አሪፍ ነገር ያሳዩን ይሆን? አብረን የምናየው ይሆናል። ይህ ቪዲዮአችን ለብዙ ሰው እየደረሰልን ስላልሆነ እናንተም ታዲያ ቪዲዮን ላይክ እያደረጋችሁ እንዲሁም በተለያዩ ሶሻል ሚዲያዎች ላይ ሼር በማድረግ አበረታቱን። በቀጣይ በሌላ ተከታታይ ፊልም እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።